እኔ ያልኩ ያለሁት በእግዚአብሔር ፈቃድ ነው ጠቅላይ ሚኒስትሩ ወደ ወንበር የመጡት። በእግዚአብሔር ፈቃድ ማንም ሰው መቼም በእግዚአብሔር ፈቃድ ሊመጣ ይችላል። ሱማ ሂትለርም መጥቷል ምድር ላይ ብዙ በዓለም ላይ ጥፋት ያደረጉ ሰዎች ሁሉ በምድር ላይ መጥቷል። ከዛ ውጪ የመጡትን ሁሉ የእግዚአብሔር ፈቃድ ስለሆነ ነው የመጡትና ዝም ብላችሁ የሚገልንም የሚያስርንም የሚጨፈጭፍንም ተቀበሉ የሚል ወንጌል ግን የለም። እኛ ልጆች ናቸው። ዛሬ አዋጅ ከሚወጣባቸው መስተዳድሮች ቤተ መንግስቶች ዝማሬ እየፈለቀ ነው፣ ስብከት እየፈለቀ ነው። ስለዚህ ኢየሱስ ይባረክ። እንደዚህ በአደባባይ የተናገሩትን ነገ እኮ በአደባባይ ሁሉ ነገር አሁንም ተገልጧል። ከዚህ በላይ ደግሞ ሁሉ ነገር ሲገለጥ ማን እንደነበረ ማን እንደነበሩ የሚሰሩ ወንጀሎች ምናምን ጠቅላላ ሲወጡ ለነዛ ወንጀሎች ሁሉ እኛም ኃላፊነት አለብን፣ እኛም አብረን ያለ ነው፣ እኛም በካምፕ ውስጥ ነን የሚል ምስክርነት ያስቀመጠው በጣም አደገኛ ነው። አንደኛ ሰውየው ካለበት ነው ቆሞ የሚገጥመው። ካለበት ማለት ለምሳሌ የሆነ የድሮ ኢትዮጵያ ናፋቂ ከሆነ ሰውየው ከዛ ቆሞ ነው የሚዘፍነው። እሱም ከቆመበት የፖለቲካ አጀንዳ ነው እየሰበከ አይደለም፣ ፖለቲካ እየሰራ ያለው ካምፔን ነው እያደረገ ያለው። ሁሉም ሰው በቆመበት ነው። አዎ ሰውየውም ይሄም በቆመበት ነው። የብልጽግና መድረክ ላይ ቆሞ የብልጽግና ፖለቲካ ላይ ቆሞ የብልጽግናን አጀንዳ ይዞ የአብይ አህመድን አስተሳሰብ ይዞ ከዛ ከቆመበት ነው ወንጌል ለመስበክ የመጣው። ለዛ ለዘፈን በተሰበሰበው ህዝብ ላይ በአፉ በጆሮ ሲጠቀጠቅ ነው ያሳየኝ የእግዚአብሔር መንፈስ። ሕያው እግዚአብሔር ምስክሬ ነው። አይ ሰው ዘማሪ ነው፣ አገልጋይ ነው። እሱ በሚለው አሁን ባለበት ቦታ ላይ እንደው ምን ሲቆርጠው ኬስ ሲደርስ የቴዲን ዘፈን እስከ ጥግ ድረስ ሰምቶ ከዛ በኋላ ሲጠቀጠቅ ሲከመር ሲገባባቸው ታየኝ። ለዛው ምን ይላል? ተገለጸለት። እግዚአብሔር ምስክሬ ነው አለ እኮ። እንግዲህ ይመስክርበት እሱ እንዳለው፣ እኔ አላልኩም፣ እሱ እንዳለው ይመስክርበት። ያ እንዳለ ሆኖ ግን እንደዚህ ይህ ሰው ያ እንደዚህ ነዝሮት በዚህ ደረጃ በሐሳብ ስቃር ያናገረው ምን ያህል የቴዲ ዘፈን የአብይ ጴንጤዎችንና የአብይ ጴንጤ ሃይማኖትን ቢነቀንቅ ነው። መጀመሪያ ይሄንን ይረሱታል። ድንገት ተነስቶ እሱ በብዙ ወንጀል የምናውቀው ሰው በወንጀልም የተባረረ ሰው ከዛ ደግሞ ቤተክርስቲያኗን ካላፈረስኳት እያለ ቀን ከሌሊት መርዝ ሲሰፋ የሚውል ሰው በጎ ነገር ካፉ የማይወጣ ሰው እንዴት ሆኖ በዚህ መንፈስ ቅዱስ እንዴት ምን ሊያረግ እሱ ጋር ሊሄድ እንደሚችል አላውቅም። ምን ሊያረግ ሊገልጽ ነው። ከዛ ውጪ ተጠቀጠቀባችሁ ምናምን ግድ የለም። እሱን እኛ ብናስበው አይሻልም? እኛም እሱ የሚለው ሌላ አምላክ ካልሆነ በስተቀር እኛም እኮ የምናመልከውና የምንጸልይለትና እኛንም የሚጠብቀንና የምንሰግድለትና የምናመልከው እግዚአብሔር አለ። የዳስታን መንፈስ ተወጋይ እኛ የወንጌል አማኞች ያዋነን በቃ እውነት ነው። የቴዲ ነገር ዘፈኖቹ፣ ግጥሞቹ፣ ሁሉም ነገሮቹ እውነት ስለሆኑ ከእውነት ጋር የሚጣረሱ መንፈሶች ናቸው የጮሁት ያሉት እነሱ ናቸው። አዎ ዳስ ጥለን ኢትዮጵያ ችግር ላይ ናት። እውነት ኢትዮጵያ ውስጥ ብዙ ደም ፈሷል። እውነት ጦርነት አለ። እውነት ረሃብ አለ። እውነት ስደት አለ። እውነት እህቶቻችን በየአረብ ሀገራቱ ይንከራተታሉ። እውነት አንድነት ይሻለናል። እውነት ተስማምተን ስምምነት ያስፈልገናል። እውነት ሁሉም እውነት ናቸው። ሁሉም እውነት ናቸው። እውነቱን ዘፈነ። ከእውነት መንፈስ ጋር የሚጋጭ የሐሰት መንፈስ ተቆጣ። ሰላም ጤና ይስጥልን። የነጋሪት ቲቪ ስለ ሀገር መሰናዶ ተመልካቾቻችን እንደምን ከርማችኋል? እንደምን ሰንብታችኋል? በዛሬው ዝግጅት ቴዲ አፍሮና የፖለቲካ ፓስተሮች በተሰኘ ርዕሰ ጉዳይ ከጋዜጠኛ መታሰቢያ ቀጸላ ጋር በመሆን አንዳንድ ሀሳቦችን እናነሳለን። እስከ መሰናዶ ፍጻሜ ድረስ አብራችሁ እንድትቆዩ የምጋብዛችሁ እኔ ይድነቃችሁ ከበደ። ጤና ይስጥልን ጋዜጠኛ መታሰቢያ ቀጸላ፣ እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ጤና ይስጥልኝ።
እጅግ አድርጌ አመሰግናለሁ መቲ። እንግዲህ ከሰሞኑ የድምፃዊ ቴዲ አፍሮ ጉዳይ በእጅጉ ይዘነዋል፣ ለመያዛችንም ግድም ይለናል። ያው ትልቅ የጥበብ ስራ ነው እንደ ሀገር የቀረበልን። ይሄን አስመልክቶ እንግዲህ በግራና በቀኝ የተለያዩ ሀሳቦች እየተነሱ ይገኛል። በተለይ ከሱ ጋር በተያያዘ እየደረሰበት ያለው መንግስታዊ ወከባ እንደተጠበቀ ነው፣ ሲገመትም የነበረ ነገር ነበር። በተለይ በሱ ዙሪያ ያሉ ሰዎችን ማዋከብ እንዲሁም ደግሞ ከስራው ጋር በተገናኘ በስቱዲዮቹ እና በአንዳንድ ጉዳዮች ላይ የሚነገሩ የሚወጡ መረጃዎች አለ። እሱም ጭምር እንዳለ ሆኖ ደግሞ በመንግስት ካድሬዎች በኩል አለን በሚሉት የመገናኛ ብዙሃን በሱ ዙሪያ ላይ ስም የማጥልሸትና የማጥፋት ጉዳያቸውን ስራዬ ብለው ተያይዘውታል። ይህ ሁሉ ነገር እንዳለ ሆኖ ደግሞ የሚጠበቅም ነበር። በእርግጥ ይሄ እጅግ ያልተጠበቀና ደግሞ አነጋጋሪ የሆነው ቅድም ከምንላቸው በላይ መንግስት እያሰረም እያሳደደም እያዋከበም ካለው በላይ የመንግስት ካድሬዎችን በመንግስት የመገናኛ ብዙሃን ባላቸው ሚዲያ አማራጭ ቴዲን አስመልክቶ ከሚሉት በላይ ደግሞ ፓስተር ነን የሚሉ ደግሞ በቴዲ ላይ እጅግ በሚገርም ሁኔታ ዘምተውበታል፣ ተነስተውበታል። ይህንን ጉዳይ አስመልክቶ የተለያዩ አስረጅ የሆኑ ቪዲዮዎች አሉ። እነሱን መሰረት አድርገን ለአድማጭ ለተመልካቾቻችን ሀሳባችንን እናጋራለን። በቅድሚያ የሰሞንኛ የቴዲ ጉዳይ እንዴት ነው? በተለይ አንቺ በተለይ በምትሰሪያቸው ሚዲያዎች ላይ አንዳንድ መረጃዎችን ለህዝብ እያቀረብሽ ትገኛለሽ እና እንደው ለነጋሪ ተመልካቾች ምን ከሰሞኑ ስለ ቴዲ የተሰማ የተባለ ነገር አለ? ከዚህም ጀምሮ መቲ። ያው እንግዲህ ዳስጣል የሚለው ዘፈን መንግስትን ዳንስ አስጥሎታል ብሏል ደረጀ ሲናገር በቅርቡና እውነቱን ነው፣ አስጥሎታል። በቃ ጨርቁንም ሁሉ አስጥሎታል። አንድ ሙዚቃ ወጣ አይደለ? ከወጣ በኋላ በየቀኑ ሙዚቃው አጀንዳ የሚሆንበት ምክንያት መንግስት አጀንዳውን መተው ስላልቻለ ነው። በቃ አንድ ሰው ዛሬ ለጥፎ ነበር እንደ አንዴ ካዘነበው በኋላ አዝንቦታል አልበሙን። ከዛ በኋላ መሬቱ ጭቃ በጭቃ ሆኗል፣ እያዳለጣቸው በየቀኑ ይወድቃሉ አለ እና በጣም ትክክለኛ ነገር ነው። ጠዋት ተነስተው የሆነ ነገር ነው የሚያስቡት። መጀመሪያ ጓደኛውን አሰሩ፣ ከዛ ደግሞ እንደገና ፕሮሞተር የሆነችውን አሰሩ፣ ማህሌት ሰለሞንን ፕሮሞተሯን አሰሩ። ከዛ በኋላ ደግሞ ቤቱ ሄዱ፣ ማታ ላይ ሌላ ሰው ፈልገው ሄዱ እነሱ። ከዛ ደግሞ በሰሞኑን ደግሞ እንደዚሁ ስቱዲዮ ሄደው ሰብረው ገብተው መሳሪያዎቹን ዘርፈው ጥፋት አድርሰው ተመልሰው ወጡ። ከዚህ በኋላ ደግሞ ምን ያደርጋሉ የሚለው እንግዲህ የምናየው ነው። ብቻ እያመማቸው ነው፣ በየቀኑ እያመማቸው፣ በየቀኑ እያዳለጣቸው እየወደቁ ነው ያሉት። በጣም ከባድ ዳስ ውስጥ ነው የገቡት እና ያለው የቴዲ ጉዳይ እኔ ለሱም ለቤተሰቡም ዙሪያ ላሉት ሰዎችም እሰጋለሁ። እንግዲህ እንደየወሰዱ ማሰር ከጀምሩ እንደ እብድ ካደረጋቸው እንደዚህ አቅል ካሳታቸው ምንም ነገር ሊያደርጉ ይችላሉ። ፖለቲካሊ ይጎዳናል፣ ይሄ ነገር ለሀገሪቷም ጥሩ ስም አይመጣም፣ ደግሞ ከዚህ በላይ ያልጠላንም ሰው ደግሞ ከዚህ በላይ ይጠላናል ምናምን እንደዚህ አይነት አስተሳሰብ አይችሉም። የወንበዴ መልክ እንጂ የአስተዳደር መልክ ስለሌላቸው የአስተዳዳሪነት መልክ የላቸውም። የወንበዴዎች ናቸው እና ቶሎ ብሎ ደማቸው ነው የሚንተከተከው። ወዲያው ደግሞ ወደ በቀል ነው የሚሄዱት። ስለዚህ ክፉ ነገር እንዳያረጉ በዙሪያውም በሱም ላይ እንዳያረጉ በጣም ነው የምንሰጋው። ከዛ ውጭ አሁን እስካሁን ድረስ ያርጉ ዙሪያውን እየዞሩ እሱን ማበሳጨት፣ እሱን ማሳቀቅ፣ እሱ ፈርቶ አገር ጥሎ እንዲወጣ ማድረግ ወይም በኢኮኖሚ እሱን ማድቀቅ የመሳሰሉትን ነገሮች ነው እያደረጉ ያሉት። ህዝቡ ምላሽ እየሰጠ ነው። በውጭ ያሉ ብዙ የሲቪክ ማህበራትን ምንም ለውጭ ላሉ ለሚመለከታቸው የሰብአዊ መብት ጉዳይ ላይ ለሚሉ እንደዚሁም ለፓርላመንቶች እንደዚሁም ለተለያዩ ዲፓርትመንቶች ስቴት ዲፓርትመንት የመሳሰሉት ቦታዎች ላይ ደብዳቤ እየገባ ነው። ይሄ ልጅ እንዳትነኩብን ጫና እየተደረገ ነው በኢትዮጵያ ውስጥ እና አይኖቻችሁን ከዛ ከቴዲ ላይ እንዳታነሱ የሚሉ ደብዳቤዎች፣ አሁን ደግሞ ፒቲሽኖችም እንደዚሁ ለግል ደግሞ ለእያንዳንዱ ለኮንግረስማን ለራሱ ተወካይ በየአካባቢው ላለው ደግሞ ደብዳቤ እየጻፈ ሁሉም ከቤቱ እንዲልክ ሁሉ የሚል እንቅስቃሴ በአሜሪካም ተጀምሯል። ይህን ነው የሚመስለው። መልካም። በዚሁ አጋጣሚ እንደው መቴ እናንሳና ወደ ርዕሰ ጉዳያችንም እንገባለን። እንግዲህ ቴዲ ያው ህዝባዊነቱ የህዝብ ልጅ ስለመሆኑ ምንም ጥያቄ የሚያስነሳ ነገር አይደለም። ባቀረባቸው የጥበብ ስራዎች ደግሞ ከኛም አልፎ ደግሞ ዓለም አቀፍ ተቋማት ራሱ በንቃት የሚከታተሉት በስራዎችን ጉዳይ ላይ የተለያዩ አካላቶች መግለጫ የሚያወጡበትም ሁኔታም ነው ያለው። ይህ እንዳለ እንግዲህ ያው በአጠገቡ ያሉት ማናጀሮቹን የቅርብ ጓደኞቹን ማሳደድ፣ ማሰር እንዲሁም ደግሞ የስቱዲዮስ ድረስ ሄደው ያደረጉበት ያው
ነገሮችንም ሰምተናል። ይሄና መሰል ነገሮች አሉ። እንዲህ አይነቱ ልምምዶች ከፍ ወዳለ ደረጃ ላለመድረሱ ከመንግስት ያልተገባና የሚጠበቅ ባህሪ በመነሳት ይህንን ክፉ የሆነውን ነገር ብንገምት አማራጮች አልሆንም፣ ተሳሳሾችም አንሆንም። ምክንያቱም መንግስት የሚያሳያቸው ያልተገቡ ድርጊቶች ከመኖራቸው አንፃር እንደው በዚህ አጋጣሚስ እንደው የሚመለከተው አካል አድናቂዎቹም የሱን ጉዳይ በቅርበትም የሚከታተሉት ስለ ቴዲስ ምን መዘጋጀት አለባቸው? ምን ማሰብ መቻል አለባቸው? ይሄ ነገር እንዴትስ መሆን መቻል አለባቸው? ከሰሞኑ የሚነሱ ሀሳቦች፣ ንግግሮች አሉ። በእርግጥ እውነተኛ መረጃዎችን መሰረት ያደረጉ ለህዝብ ተደራሽ እየሆኑ ያሉ በቴዲ ዙሪያ ላይ የሚነሱ ሀሳቦች አለ። በእግር መንገዱ ደግሞ አንዳንድ ያው ተጨማሪ ሀሳቦችም የነበረውም እንዳልነበረ ያልነበረውም እንደሆነ ተደርጎም የሚቀርብ ነገር አሉና በእነዚህ ዙሪያዎች ላይስ ምንድን ነው ያለሽ አስተያየት? ህዝቡ በንቃት እኔም ባልልም ህዝቡ በንቃት እየተከታተለ ነው ያለው። ጉዳዩን እንዳትነኩት የሚሉ ጽሁፎች በየጊዜው እየወጡ ነው ያሉት። አካባቢውን የሚያውቁ ሰዎች ሁሉ እሱን እንዳይነካ የሚችሉትን ሁሉ እንደሚያደርጉ ነው የምናውቀው። በቴዲ ላይ የተቃጣው ነገር ቴዲ የዘፈነው ስለኛ ነው፣ ስለኛ ህይወት ነው የዘፈነው እና ስለኛ ህይወት ከዘፈነ ቴዲ ላይ የሚደረጉ ማንኛዎቹም ጥቃቶችና ጫናዎች በህዝብ ላይ ናቸው ማለት ነው። ከዚህ በፊት ባሪያ ሆነ እንደምንፈልግ ሲገሉ ምን ሲሉ ምን ሚሉ ትኖራለህ። እርቦ ጠግበሃል ትባላለህ፣ ደይተ በልጽገሃል ትባላለህ። እንዲሁ ስትሰደብ ስትገፋ ነው የምትውለው። ከዛ አልፎ ደግሞ ተገፍቷል፣ ተገፍቻለሁ፣ መከራ ደርሶብኛል፣ ተጠቅቻለሁ ብሎ ለመናገርም አፍህ አንደበትህ ሁሉ ተዘግቷል። ሚዲያዎች ሁሉ የመንግስትን ጥጋብ ነው የሚያስተላልፉት። እንደዚህ አይነት ከያኔ ወጥቶ ያንተን ጩኸት ያንተን ለቅሶ ሲያስተጋባና እሱን ስትመታው ደግሞ ሙሉ በሙሉ ጸጥ ነው የሚለው መድረኩ ማለት ነው። እንደምታውቀው ጋዜጠኛ ነኝ፣ እናንተ ጋዜጠኞች ጉዳይ ላይ ተነጋግረናል። ኪነቱም በተወሰነ ደረጃ የተዳከመ ነው። ፍራቻ አለ፣ ዋጋ ያስከፍላል። አንድ ለእናቱ ሆኖ እንደዚህ ሆኖ ወጥቶ የህዝብን ጩኸት የሀገርን መከራ ሲያሳይ እሱን ስትዘጋው ሙሉ በሙሉ ጨለማ ነው የሚሆነው። የሚመሰክርልህም አታገኝም፣ የሚጮህልህም አታገኝም። ስለዚህ ከዛ አንጻር ጥቃቱ በእኛ ላይ ነው። አሁን ዛሬ ሰሞኑን እየወጡ በቴዲ ላይ በተለይ አዲስ አበባ ልጆች ጥቃቱ የኛ ነው፣ ብትነኩብን እኛን እንዳጠቃችሁን አስቡበት የሚሉ መረጃዎች ሁሉ እየወጡ ነው ያለው እና ትልቅ ችግር ውስጥ ቢነኩ ትልቅ ችግር ውስጥ ይገባሉ። ህዝቡም ዝም ብሎ ይቀበላል ብዬም አላስብም። አሁንም ብዙ እንቅስቃሴዎች አሉ፣ በውጭም በውስጥም ብዙ እንቅስቃሴዎች አሉ። እሱን በመጠበቅ ደረጃ ድምፅ በመሆን ደረጃ ሶሊዳሪቲ አብሮነትን የማሳየት ደረጃ ላይ ብዙ እንቅስቃሴዎች ስላሉ ህዝቡ ማስነካት አይፈልግም። ማስነካት ቢፈልግ ኖሮ በዚህ ሚሊዮን በሚቆጠር ማህበረሰብ እሱ የሰራውን ስራ እያደመጠ አይታሰርም ነበረ። እሱን በዚህ ደረጃ ፕሮሞት አያደርገውም ነበር፣ አለመስማት ይችል ነበር። ከሱ ጋር ስለሆነ ሰምቷል። የኔን ጉዳይ ይመለከተኛል ብሎ አብሮ ቆሟል። ምንም ጥፋት ቢደረግ ደግሞ ይሄን ሁሉ ህዝብ ምን እንደሚያደርገው ወይም ምን እንደሚሆንበት ወይም ምን እንደሚያስብ በጣም ግልጽ ነው። ስለዚህ ያው መንግስት አልልም፣ ወንበዴዎቹ ቢያስቡበት ጥሩ ነው እንጂ ህዝቡ ዝም ብሎ የሚያሳልፈው ነገር አይመስለኝም። እጅግ አድርጌ አመሰግናለሁ። ቅድም እንግዲህ መግቢያ ላይ ሀሳቤን ሳነሳ ያው በመንግስት በኩል ዳስ ተጥሏል ብለሽ ያው ወዳጃችንን ያንቺም የስራ ባልደረባ እጅግ የምናከብረው ጋዜጠኛ ደረጀን ሀብተወልድን መነሻ አድርገሽ በመንግስት ቤት ውስጥ ዳስ ተጥሏል ብለሽ ነበረ። ይሄ ጉዳይ በመንግስት ቤት ብቻ አይደለም ዳስ የተጣለው። የሚገርምሽ ነገር ይሄ በእነዚህ በፖለቲከኛ ፓስተር በሆኑ ደላሎችን ዙሪያ ላይ በእጅጉ እንደውም ከመንግስት ቤት በባሰ መልኩ ነው ዳስ የተጣለው እና እስኪ ያንዳንዱ የሚሉትን ነገር እያየን እየመዘንን ነውራቸውን መቼም እነሱ ራሳቸው ነውራቸውን በአደባባይ ላይ አውጥተውታል። ይህስ ነውር ደግሞ ምን ይመስላል የሚል ትዝብታቸውን ደግሞ ለታሪክ እንዲቀመጥ ደግሞ እንዲያነሳን እስኪ እንነጋገራለን። በቅድሚያ ይህን እስኪ ፓስተር ተብዬ የፖለቲካ ደላላ የሚለውን እንስማ። ስለዚህ እኔ እያልኩ ያለሁት በእግዚአብሔር ፈቃድ ነው ጠቅላይ ሚኒስትሩ ወደ ወንበር የመጡት። እግዚአብሔር አካሉን አስቦ የተስፋ ቃሉን ሊፈጽም ወደ ኢትዮጵያ ወርዷል። ይሄንን እምነት የክርስቶስን አካል እምነት የእግዚአብሔርን ፈቃድ አጌንስት የምታረግ ከሆነ የክርስቶስ ተቃዋሚ ነህ። ድንቅ ነው። ከዚህ እንድንጀምር ብለን ነው እና እንመጣለን። ስፔሲፊክ ቴዲንም የተናገሩበትን ንግግሮችንም ይዘን ይሄኛውም ጨምሮ ማለት ነው። አሁን ጠቅላይ ሚኒስትሩ በእግዚአብሔር ፈቃድ ወደ ኢትዮጵያ የመጡ ናቸው፣ እሳቸውን መናገር ማለት ብሎ የተናገረው ነገር አለ። ከዚህን ጀምር ምን ማለት ይቻላል? መጥያው ከዚህ ፓስተር በእግዚአብሔር ፈቃድ
ማንም ሰው መቼም በእግዚአብሔር ፈቃድ ሊመጣ ይችላል። እሱማ ሂትለርም መጥቷል ምድር ላይ። ብዙ በዓለም ላይ ጥፋት ያደረጉ ሰዎች ሁሉ በምድር ላይ መጥተዋል። ለእያንዳንዱ ምክንያት ይኖረዋል፣ መንፈሳዊ ምክንያት ይኖረዋል የሚመጡበት። ከዛ ውጪ የመጡትን ሁሉ የእግዚአብሔር ፈቃድ ስለሆነ ነው የመጡትና ዝም ብላችሁ የሚገልንም የሚያስርንም የሚጨፈጭፍንም ተቀበሉ የሚል ወንጌል ግን የለም። ያ የምናውቀው ለተበደሉት የሚቆመውን ወንጌል ነው የምናውቀው። በዓለም ላይ ወርዶ የእግዚአብሔር ልጅ ሆኖ በዓለም ላይ ወርዶ ተሰቅሎ ድሆችን፣ የወደቁትን፣ የታሰሩትን፣ የተበደሉትን የሚያድን ክርስቶስን ነው የምናውቀው። ለድሆች የሚቆመውን የሚራራውን ነው ክርስቶስን ነው የምናውቀው። ነፃ ያወጣንን ክርስቶስን ነው እንጂ የምናውቀው እንደዚህ መቶ አሳሪዎችና አፋኞችን ፕሮሞት የሚያደርግ አይደለም የምናውቀው። እንደውም በዚህ አጋጣሚ ትላንትና አንብቤዋለሁ። ወንጌላውያን ይልኩልናል፣ ሜሴጅ ይልኩልናል እና በጣም በጥቂቱ ትላንትና አቅርቤዋለሁ እና አንድ ሰው የላከልን ነበረ። ብዙ ናቸው፣ አንዱን ብቻ መርጬ ነው እንትን ያልኩት። የእውነት ምስክርነትና የተግሳጽ ድምፅ ከወንጌል አገልጋይ አንደበት። ይህ መልእክት እንደ አንድ የክርስቶስ አካል ብልት የወንጌል አማኝና ቤተክርስቲያን እንደሚያገለግል ክርስቲያን ከልብ የመነጨ የህሊና ጩኸት ነው ይላል። ዛሬ ቤተክርስቲያን ከወንጌል እውነት ይልቅ ለምድራዊ ስልጣን በገበረችበት በእረኞች ድምፅ ከሚሰቃየው በግ ይልቅ ከገዢዎች ድግስ ጋር በዋኘችበት ወቅት ዝምታን መምረጥ ከበደል ጋር መተባበር ነው ይላል። ለእረኞች ወየውላቸው ሕዝቅኤል 34 ከ2-4 ይልና እረኛ መንጋውን ከተኩላ የሚጠብቅ እንጂ ተኩላው በጎቹን ሲቦጭቅ አብሮ የሚያቧጭቅ አይደለም፣ አብሮ የሚያጨበጭብ አይደለም። ዛሬ በሀገራችን የንጹሐን ደም እንደ ውሃ እየፈሰሰ የሰው ልጅ የገዛ ወገኑን ስቃይ እያየ የኑሮ ውድነት፣ የጎሳ ፖለቲካ ትውልዱን እያደቀቀው ባለበት ሰዓት እኛ አገልጋዮች ነን የምንል ሰዎች ዝምታን መርጠናል። ድምፃዊ ቴዲ አፍሮ በዳስጣል አልበሙ የገለጸው የሀገርን መከራና የህዝብ ሰቆቃ ነው። እኛ ወንጌላውያን ልንጮህለት የሚገባ የእውነት ድምፅ ነበረ። እርሱ እዘን ብሎ የሀዘን ድንኳን ሲጥል፣ እኛ ግን በቤተ መንግስት ሰገነት ላይ በሆታ ስንዘባረቅ መዋላችን የደከመውን አላጸናችሁትም፣ የተሰበረውንም አልጠገናችሁትም የሚለውን የነቢዩን ቃል ያስታውሰናል ይላል። ዳስጣል እና የሀብታሙ ሰው ግዴለሽነት ሉቃስ 16 ይላል። ቴዲ አፍሮ በከተማው ብልጭልጭ አንታለን፣ ለወገናችን ስቃይ ድንኳን ጥለን እንዘን ሲል ያስተላለፈው መልእክት መጽሐፍ ቅዱሳዊ ይዘት አለው። በደጃፋችን አላዛር የተራበው የታረዘው ማለት ነው በቁስል ተወሮ እያለ እኛ ግን በአይሁድ መድረክ ላይ የብልጽግናና የስኬት ስብከት የምናዝን አገልጋዮች በድግስ እንደሚለወጠው ባለጠጋ ሆኗል። የህዝብ እንባ ሳይታበስ የሚቀርብ አምልኮ በእግዚአብሔር ፊት ግብዝነት ነው ይላል። ረዘም ያለ ነው፣ በዚሁ አበቋለሁ። ይህም ከወንጌል አማኞች የመጣ መልእክት ነው። እኔ ግን ይሄ ክርስቶስ እነሱ የሚሉት ሌላ መሆን አለበት፣ እሱ መሆን አለበት። ይሄንን መቃወም ክርስቶስን መቃወም ነው ካለ ይሄ መንግስት ሲገድል፣ ሲያስር፣ ደምን ሲያፈስ፣ በአደባባይ ሲሳደብ፣ አንዴ ቁራ ሲል፣ አንዴ እናንተ ህዝብ እየሞተ ነው ሲባል እኔ የሰፈራችሁ ሚኒሻ አይደለሁም ሲል፣ ህዝብ ተገደለ ሲባል አይ ይህን ችግኝ የምተክልላችሁ ለዛ ጥላ ነው ሲል፣ የብሔር ፖለቲካ እናንተ የኦሮሞ ጠል ናችሁ ሲል፣ ወይም ኦሮሚያ ሄዶ ሌላው ሊመጣብን ነው ተነስተህ ራስን ጠብቅ እያለ ይህን ሁሉ የሀገሪቷን አንጡራ ሀብት አንጠፍጥፎ መሳሪያ እየገዛ ወታደር እየመለመለ ጦርነትን ሲያውጅና ምድሪቷን አኬልዳማ ሲያረጋት እሱን መቃወም ክርስቶስን መቃወም ነው ካለ ይሄኛውን ክርስቶስ አይደለም እኛ የምናመልከው፣ ሌላ አለ ማለት ነው። በክርስቶስም የተደበቀ እነሱ የገበሩለት ሌላ ደም የሚለገስለት ደም የሚሰዋለት ኃይል አለ ማለት ነው። ከሆነ በሱ እስማማለሁ። እኛ የምናውቀውን ክርስቶስ ኢየሱስን ግን አይደለም። እሱ ለባርነት አትገዛ ነው የሚለው። ባርነትን ማንም የሚቀበል የለም። ከባርነት ነፃ የወጣንበት መንገድ ነው። እንዴ በጣም ብዙ ነገር ማለት ይቻላል። እሱን ለአማኞቹ ለወንጌላውያን ለመምህራኑ ትቻለሁ። እኔ ግን አሁን የሚለውን ይሄንን ነፍሰ ገዳይ፣ ተሳዳቢ፣ አረመኔ፣ አጋች፣ ሴት ደፋሪዎች እነዚህን ሁሉ በኢትዮጵያ ውስጥ ይህን ሁሉ መከራ የሚያደርጉትን ሰዎች አትቃወሟቸው። እሱን ከተቃወማችሁ ክርስቶስን ነው የምትቃወሙት ካለ ክርስቶስ የዚህ ሁሉ ኃጢአት መደበቂያ አቆሸሸው፣ ስሙን ሁሉ አቆሸሸው። በዚህ አጋጣሚ ስሙን ሁሉ ፍጹሙን አምላክ አቆሸሸው።
ይሄንን ሁሉ ኃጢአትና ምናምን ተቀብላችሁ ተከተሉ። ይሄ ሁሉ ኃጢአት ከእግዚአብሔር ጋር ከክርስቶስ ጋር ይስማማል እያለም እኮ ነው። እና አስተምሮቱ አየን፣ ኑፋቄው አየን፣ ሌላ ዓለም ውስጥ እንዳሉ የምታየው በዛ ነው እንጂ እንትን አይደለም። ትክክለኛ ወንጌል ይሄን እንደማይሰብክ እናውቃለን። ስለዚህ በኋላ በደንብ እመጣበታለሁ ሁሉንም ነገር። ዋናው ነገር ግን ተልእኮ ነው፣ ፖለቲካ ነው፣ ህዝብን ማወራከብ ነው። ህዝብን ከትክክለኛው አምልኮ አውጥቶ ለመንግስት ባሪያ አድርጎ ለኃጢአት ግብር አስተላልፎ መስጠት ነው። የሚታየኝ ይሄ ነው። ይሄ ሰውዬ አሁን ፓስተር ነኝ ወንጌል ሰብኬያለሁ ብሎ ህዝብ የሚከተለው ከሆነ በጣም አዝናለሁ። በሃይማኖቱም ላይ ነው የመጣው። ባይዘወይ በሃይማኖቱም ላይ እየሰሩት ያለው ነገር በጣም አደገኛ ነው። ከዚህ በፊት ምን ይደረጋል መሰለህ? በወያኔ ጊዜ በብዛት ከጴንጤውም ከሙስሊሙም ይልቅ ጴንጤው ያው ዝም ብሎ የራሱን ህይወት ነበር የሚኖረው። ሙስሊሙ ትግል ላይ ነበር ያለው፣ ኦርቶዶክስም ትግል ላይ ነበር ይቻለች። ኦርቶዶክሱን ግን ምንድን ነው ያደረጉት? የራሳቸውን አቡነ ጳውሎስ በነበሩ ጊዜ የራሳቸውን ሰዎች በየቦታው ያስቀምጣሉ። በደንብ የምታስታውስ ከሆነ የራሳቸውን ሰዎች ያስቀምጡና በኢንተርቪያቸውም ታውቃለህ መነኮሳት ሆነው ሁሉ ጫካ እስከ ዋልድባ ገዳም ድረስ እየገቡ መነኮሳት ሆነው ፖለቲካ ይሰሩ ነበር አይደለ? ከዛ በየአደባባይ በየቤተክርስቲያኑ አስተዳዳሪ ሆነው ይመጡና ይሰልላሉ። ምን ይላሉ? እሱም ብቻ አይደለም፣ ፖለቲካ እንዳትገባ እግዚአብሔር ነው ያመጣው ይሄን መንግስት፣ እንዳትገባ በቃ ዝም ብለህ ኑሮህን ኑር፣ እግዚአብሔር ያመጣውን እግዚአብሔር ይመልሳል። ጸሎትም በዚህ ጉዳይ ልማታርግ ተቀበል ነበር የሚሉ ብዙ ካድሬዎች ነበሩ ቤተክርስቲያን ውስጥ። ያ ራሱን የቻለ የፖለቲካ ተልእኮ ነበረ። በኋላ ተገለጠና ሁሉንም አየናቸው በራሳቸው ቴሌቪዥን ላይ እየወጡ እኔ እኮ አባ እንትና ነበርኩ ሆኜ እኮ የምሰራው እኔ ነበርኩኝ፣ ልክ እንደ ካራክተር እንደ ገጸ ባህሪ ዋልድባ የተለበደብኩት እኔ ነበርኩ እያሉ መጡ። በዚህ ሁኔታ የገቡ ሰዎች ነበሩ። ከዛ ያው ይሄ ወያኔ የገባበት አገባብ። አብይ ደግሞ በዚህ ውስጥ መጣ። በጴንጤ ውስጥ ጴንጤ ነኝ ብሎ ገባና ቸርቾችን አቋቋመ። በየሰፈሩ አቋቋመ። በየኮንዶሚኒየም 2 3 4 ምናምን። ሌላ ሰው ቤት ሊፈናቀል ይችላል፣ ምን ይችላል። አንድ ኮንዶሚኒየም ካለ በኮርነር 1 2 3 ይሰጣቸዋል። እነሱም ደግሞ አዳዲሶቹ የአብይ ጴንጤዎች ናቸው። አዳራሽ ይሰጣቸዋል። ወጣቱን እየመለመሉ እየሰበሰቡ እንዲያደነዝዙና ፖለቲካ የመንግስትን ፖለቲካ እንዲራመድ ሁልጊዜ ባይ ዲፎልት ተከታይ እንዲሆኑ ይህንን መንግስት ሲገልም ምን ሲልም ልክ ነው ብለው እንዲቆሙ እና ብዙ ቁጥር ያለው ማህበረሰብ ከኔ ጋር ቆሟል ብሎ ለመስራት የሚልካቸው የፖለቲከኛ ሰዎች ናቸው። ተልኮ ይዘው እየወጡ ያሉት በአሁኑ ሰዓት በሁሉ ቦታ አሉ። በሁሉም ሃይማኖት አሁንም የለም እያልኩ አይደለም። በዛኛው አሁን በቴዲ ላይ በዛ በጣም እንጂ በእስልምና ውስጥም አሉ አብረው የሚሰሩ። በሁሉ ቦታ ገብቶ የራሱን ቨርዥን ሰርቷል። የራሱን በኦርቶዶክሱም በምኑም ገብቶ የራሱን የአብይ የራሱ አለው የራሱ ቨርዥን። አሁን የአብይ ጴንጤዎች እንደምንለው የአብይ ኦርቶዶክሶች የአብይ ሙስሊሞችም አሉ። በደንብ የሚታይ ነው። በጣም አደገኛ ነው ለኢትዮጵያ ለአማኝ ማህበረሰብ። እምነትን ከእምነት የሚያርቅ እምነትን የሚያስንቅ ተግባር እንዲሰሩ ነው እየተደረጉ ያሉት። አረዘምኩት፣ ይቅርታል። ኖ በትክክል ርዕሰ ጉዳያችም እሱም ነው፣ ድሉም ያንችም ነው እና ይህንኑ ያንቺ ይሄ በመሸፋፈን በመደበቅም ሳይሆን እንዳውም በግላጭ ወጥቶ ሁሉ አንቺ ስላልሽው ነገር እሰሶቹ ያልተገቡ ተግባሮችን በተመለከተ እነሱ ግን በድፍረት ደግሞ ምን አሉ የሚሉትን እስኪ ላሳይሽና ምናልባት ቅድም አንቺ በተደበቀ በአሻጥር በምናምን አይነት መልኩ ገልጸሽዋል ካለሽ እንደው በጣም ትሁትና ነገሩን በአግባቡ ለመግለጽ ካለሽ ጨዋነትም ጭምር በመነሳት እንደሆነ እረዳሻለሁ። ግን እነሱ ለተግባራቸው ይህንን አላፈሩበትም። እንደውም ምን አለመሰለሽ የአብይ ጴንጤዎች ብለሻል። የአብይ ባለቤት ባለችበት እሷም ተገኝታ መዝሙሩን በዘመረችበት ወቅት እነዚህ ፓስተር ተብዬዎች የፖለቲካ ደላሎች ምን እንዳሉ እስኪ ላሰማሽ። ዛሬ ምንም ልንሸማቀቅ አይገባንም። የኢትዮጵያ ቤተክርስቲያን ልጆች እግዚአብሔር የቤተክርስቲያንን ማህፀን አለምልሞ የተወለዱ ልጆቿ ዛሬ በአደባባይ ምድሪቱን ይመራሉ፣ ያስተዳድራሉ። አንሸማቀቅም፣ አናፍርም። የኛ ልጆች ናቸው። ዛሬ አዋጅ ከሚወጣባቸው መስተዳድሮች ቤተ መንግስቶች ዝማሬ እየፈለቀ ነው፣ ስብከት እየፈለቀ ነው። ስለዚህ ኢየሱስ ይባረክ፣ የትንሣኤው ንጉሥ ይባረክ። ተሰማነው ነው መቴና በንግግሩ ላይ እንግዲህ ሳድበሰብስ በይፋ ጊዜው የኛ ነው፣ አዋጅ ከሚነገርበት ሕግ ከሚወጣበት ሁሉ ነገር ከሚደረግበት የኛ ልጆች አሉ። ጌታ የተመሰገነ ይሁን። ልክ
ጊዜው የኛ ነው የሚሉ የብሔር ማንነት ያላቸው ሁሉ የሃይማኖት ማንነት ደግሞ ከዚህ ቀደም እንል ነበር። አሁን ያለው ብልጽግና መር ሃይማኖታዊ ብልጽግና መር መንግስት ነው ያለው ስንል አለምንም ምክንያት አይደለም። ይሄው የአብይ ጴንጤዎች የአብይ መንግስት ምን እንደሚመስል እኚሁ ፓስተር ይሄውን በአደባባይ በስታዲየም ውስጥ እየሰበኩ የጠቅላይ ሚኒስትሩን ባለቤት ወይዘሮ ዝናሽም መዝሙራቸውን እያሰሙ እንዲህ ያለውን ንግግር ተናግረዋል። በዚህ ጉዳይ ላይ ያለሽ አስተያየት ምንድን ነው? ቅድም ካልሽው አንፃር ጋር አሁን እሱ ጴንጤዎቹን ወክሎ መናገሩ ነው። ይሄ ፓስተር ጊዜው የኛ ነው እግዚአብሔር በቃ ይሄንን ድል ሰጥቶናል አይነት ነው። ድል ሰጥቶናል፣ ጊዜው የኛ ነው። ከዚህ ቦታ ላይ የሚወጡ ህግጋቶች ምናምን ሁሉ እንግዲህ ከዚህ በኋላ ለኛ ያደላሉ የመሳሰሉትን ነው የሚለው። ያው እኔ በሱ አያሳስባችሁ የኛ ልጆች ናቸው ነው ያለው። የኛ ናቸው፣ ከኛ ጋራ ነው የሚቆሙት፣ ለኛ ቀን ወጥቶልናል ነው የሚለው። እንግዲህ ለሌላው ጨለማ የሆነ ቀን የኦርቶዶክስ ቤተክርስቲያን መጨፍጨፍ፣ መቃጠል፣ መሰደድ፣ ቤተክርስቲያኗ መፍረስ እንደ ስኬት ከተቆጠረ በጣም ነው ማዝነው። በጣም እንግዲህ የክርስትና እምነት ተከታዮች ከሆኑ ማለት ነው። ሌላም ሃይማኖት ያላቸው ሰዎች ቢሆኑ የሚደርሱትን ችግሮች በአገሪቷ ላይ የሚደርሱን የፍርድ መጓደል እውነተኛውን የክርስቶስን አስተምሮት የሚጻረር ኃይል በየአቅጣጫው ሲወጣ እያዩት ከዛ ቤተ መንግስት ምንም ቢሆን በእኛ ስም ነው ያሉት፣ በእኛ ስር ነው ያሉት፣ በእኛ ስም ይጠራሉ ብለው ልክ ናቸው፣ በቃ እግዚአብሔር ይመስገን የሚፈልጉትን ነገር አድርጉ ማለት ከፍተኛ ወንጀል ነው። በእርግጥ አያድንም፣ በነፍስ አያድነው። ይሄ በነፍስ ማንንም አያድንም። ከወንጀለኛ ከደም አፍሳሽ ጋር ቆመ የታየባቸውና ለነሱ ምስክር የተሰጠባቸው ቀናቶች ዋጋ የሚያስከፍሉ ናቸው። በእርግጥ እንደዛም ሆኖ ግን እንደዚህ በአደባባይ የተናገሩትን ነገ እኮ በአደባባይ ሁሉ ነገር አሁንም ተገልጧል። ከዚህ በላይ ደግሞ ሁሉ ነገር ሲገለጥ ማን እንደነበረ ማን እንደነበሩ የሚሰሩ ወንጀሎች ምናምን ጠቅላላ ሲወጡ ለነዛ ወንጀሎች ሁሉ እኛም ኃላፊነት አለብን፣ እኛም አብረን ያለ ነው፣ እኛም በካምፕ ውስጥ ነን የሚል ምስክርነት ነው ያስቀመጠው። በጣም አደገኛ ነው። ሃይማኖቱን ማለት ነው። ምን የፕሮቴስታንት እምነት እኮ ብዙ ዋጋ ከፍለዋል እኮ ብዙ ዋጋ ከፍለው የሚፈልጉትን ሃይማኖት ለማስቀጠል ብዙ ዋጋ የከፈሉ ብዙ ጨዋዎች አሉ። እነሱን ሁሉ እዚህ ውስጥ ከተ በዚህ በወንጀለኛ በደም የተጨማለቀ መንግስት ውስጥ ከተ እዚህ ውስጥ እኛም አለንበት ብሎ ራስን እዛ ውስጥ መክተት ነገ ተጠያቂነትም እኔ አሁን ከነሱ ጀርባ የሚጠየቀው ሌላ ሁሉ ያሳስበኛል። ለዚህ ነው የአብይ ጴንጤዎች የምንላቸው። ለዚህ ነው እውነተኛ ጴንጤዎች እና የአብይ ጴንጤዎች ፖለቲከኛ ጴንጤዎች አሉ። እንግዲህ ለራሳቸው ጥቅም የወደቁ ናቸው እነዚህ እንጂ ከዛ ውስጥ ዝማሬ ስለወጣ ምናምን ሳይሆን እውነተኛ የክርስቶስ አገልጋይ ቢሆኑ ስለ ጥፋቶች ነበር መናገር የነበረባቸው። እውነተኛ ነቢያት ሁሉ ጊዜ እየሄዱ ጥፋቶች ላይ ነው ይሄ አይደረግ፣ ይሄ ነገር እግዚአብሔር ተቆጥቷል፣ ደም አታፍሱ፣ እንደዚህ አትብሉ፣ በደል አታድርጉ። እነ ዳዊት እንኳን ሳይቀር እንደ ልቤ የተባሉት እንደዛ ነበር አይደለ እየተገሰጹ የነበሩት። እነዚህ ግን በለው ነው፣ ይሄው በለው ነው፣ ሂድበት ከኛ ጋር ስለሆንክ እግዚአብሔር እናመሰግናለን። ይሄ ይመዘገባል። በጣም አደገኛ መዝገብ ውስጥ ነው የሚገባው። እውነት ነው፣ ይመዘገባል። እንግዲህ ቅድም እንዳልችው አሉ ማለት የፕሮቴስታንት እምነት ጋር በተገናኘ አማኞቹ እና በዛ በአማኙ ዙሪያ ላይ ያሉ ደግሞ ሰባኪያን የአደባባይ የመድረክ ሰዎች ይሄን ከነዚህ በተቃራኒ በሆነ መልኩ ሃይማኖትና ሃይማኖቱን ብቻ የሚሰብኩ አሉ። እንዲሁም ደግሞ እንደ አንድ የሀገሩ ዜጋ ባለቤት እንደመሆናቸው መጠን ደግሞ በሀገሩ ፖለቲካ ጉዳይ ላይ ደግሞ ያረቀ የራሳቸውን ሀሳብ ከሃይማኖቱ ጋር ሳይደበላልቁ ሀሳባቸውን የሚገልጹ አሉ። የግላዊ መብታቸው ነው፣ እናከብርላቸዋለን። ግን እነዚህ ግን በለየለት መልኩ ሃይማኖቱን ሽፋን አድርገው ያሉበትን የአገልግሎት ቦታና አገልግሎትን መሰረት አድርገው በእንዲህ መልኩ የፖለቲካ ድለላነትን ከመስራታቸው ባለፈ የአብይ አህመድ ጴንጤነታቸውን ከማረጋገጣቸው ባሻገር አንድ ሆነው ቆሞ ሳይሆን አዳራሽ ሙሉ እነሱ የሚከተላቸውን ይዘው ሌላውም አሜን እያስባሉ ይሄንን ማድረግ በእውነት እንደ ቀልድ የሚታይ ማለት በትንሹ እየታየ የታለፈ ነገር ነው እንጂ አያያዙና ይኸውልሽ የአንድ ሰው እኮ አይደለም እኮ እስካሁን እኮ 2-3 ሰዎች እኮ ወደ በኋላም የምናመጣቸው ቪዲዮዎች አሉ። በተለያየ ቦታ ላይ ያሉ የተለያዩ ሰባኪያን የተለያየ የራሱ ተከታይ ያላቸው ግን የአብይ አህመድ ጴንጤዎች የሆኑና ይሄ ፓስተር ሆኖ የፖለቲካ ድለላ የሚሰሩ ይሄንን ጉዳይ ስራዬ ብለው ይዘውታል። አንድ ሃይማኖታዊ ተረኝነት በቃ ጊዜው የጴንጤ ነው የሚል
እልም አለ ሃይማኖታዊ ተረኝነት ባለው መልኩ ፖለቲካውን ወደፊት እየገፉ ያሉ አሉ። ከዚህም አልፎ ተርፎ ደግሞ ይሄንን ነገራቸውን ደግሞ በድብቅ ሳይሆን በአደባባይ ላይ በመውጣት ይሄንኑ ነገር በድፍረት እየገለጹ ነው ያሉት። ለምሳሌ ከዚህ በፊት በተደጋጋሚ ቪዲዮዎች አይተናል። እንደውም አሁን አንድ ቪዲዮ ላሳይሽና እስካሁን ካየነው ውስጥ የበለጠ የሚያጸና ምን ያህል እያሰቡበት ምን ያህል እየተናበቡበት በሌላው የእምነት ተቋማት አሁን እነዚህ ሰባኪያን የሚሉትን ነገር ተብሎ ቢሆን ኖሮ መንግስት እንዲሁም እኮ እያሳደደ አይደል እንዴ? አታስቡሽም እንዴ? የዛሬ 15 ቀን መምራኖች ምን እንደተደረጉ አሁን ሁሉም ሶስቱም ያው በዋስ ተፈተዋል። ሌላው ወጥቶ የተሰማውን በመግለጹ መምሩን ሄዶ የጠየቀን መምር እስር ቤት ለምን ሄድክ ጠየቀው ብሎ የታሰረ መምሩ ለምን ሚዲያ አቀረብክ የተባለ በሙሉ ሐሳብ ስለተገለጸ እንዲውጣ እንዲውረድ ባልተባለበት መልኩ በተነገረ ነገር ብቻ የቅርብ ጊዜውን እናስታውሳለን። እነዚህ ግን በድፍረት ወጥተው ጊዜው የኛ ነው፣ ሃይማኖታዊ መንግስት የኛ ነው፣ አዋጁም ህጉም ደንቡም የኛ ነው የሚወጣው፣ ልጆቹም የኛ ናቸው፣ በዚህ ልናፍር ልንሸማቀቅ አይገባም፣ አሜን በሉ ሲል ልናሽማብራ አሜን በሉ እያለች ይህን ታደርጋለች። በስቴዲየም ዙሪያ ነው የተደረገው። ከዚህ ቀደም አንድ ደግሞ ልክ እንደዚህ ያው ጊዜው የኛንም ባይ ደግሞ ያለው አለ። እስካሁን የምንለውን ነገር ይበልጥ የሚያረጋግጥልን እስኪ እንስማው። ከ10 ዓመት በኋላ የኢትዮጵያ ጠቅላይ ሚኒስትር እንድትሆኑ አሜን በል። ትንቢት ነው የገባው ካለ አሜን ይበል። ከ10 ዓመት በኋላ የኢትዮጵያ ጠቅላይ ሚኒስትር እንድትሆኑ ሁለተኛ እኮ ነው ምን አማኝ የዚህን ዓለም መዋቅር ከያዘ አቤት በስመ አብ ጉቦ በስመ አብ ወልደ መንፈስ ቅዱስ ዳኛ መሆን አለባችሁ እንጂ ዳኛ መሆን አለባችሁ። ፖለቲከኛ መሆን አለባችሁ። ክርስትናና ፖለቲካ አይቀላቀልም። ይቀላቀላል። በደንብ ነው የሚቀላቀል። በደንብ ነው የሚቀላቀል። አሁን ይሄ ፓስተር የራሱ የፖለቲካ አመለካከት አቋም ሊኖረው ይገባል። አዎ ሲፈልግ ብልጽግና ሲፈልግ ያፓ ሲፈልግ ሚያድ ሲፈልግ የፈለገውን ከፈለገም ጫ የሚባል ፓርቲ መስርቶ መንቀሳቀስ መብቱ ነው። የሀገሩ ዜጋ ነው። የፈለገውን ማድረግ ይህንን የነፈገው የከለከለው የለም። ጥያቄው የሆነው ግን እሱ የሚከተለውን ሃይማኖታዊ መሰረት ያደረገን መንግስትን ካልተመሰረተ ጠቅላይ ሚኒስትር መሆን መቻል አለብን፣ ህጉም ዳኛውን ማውጣት ያለብን እኛ ነን ብሎ መናገሩ ብቻም ሳይሆን በዚህ እኩይ ተግባሩ መቀጠሉ ይሄ አንዱ ቪዲዮ ማሳያ አቀረብን እንጂ በጣም ብዙ እንደዚህ የሰራው ቪዲዮዎች አሉ። ከዛው ምን አደረጉት? የጴንጤ ሃይማኖታዊ መንግስት አገርን እየመራ እንዳለና ጊዜው የነሱ እንደሆነ ይህ ሰው ግን እየተነሳ አንዴ አይደለም በተደጋጋሚ ሲል የነበረውን ነገር እንሰማለን። እንግዲህ በመደዳ እስካሁን ባየናቸው ቪዲዮዎች አድማጭ ተመልካቾችም እንደው ለህሊናቸው ይፍረዱና ይሄው ቀርበው እንደግላቸው የራሳቸውን የፖለቲካ አብይ መደገፍ ይችላሉ። የብልጽግናም የሆነ ነገር መሆን ይችላሉ። ተቃውሞም አላነሳንም። ሆኖም ግን ሃይማኖታዊ መንግስት ሃይማኖትና መንግስት መንግስትና ሃይማኖት እንደተለያየ እንግዲህ አሁን ላይ ያለው በህገ መንግስቱ የተቀመጠ ግልጽ የሆነ ድንጋጌ ነው። ያ በእንዲህ ሁኔታ እንዳለ ሆኖ ቅድም ያየነው ዝናሽ በመድረክ ላይ ሆና በሚዘመርበት ላይ ቤተመንግስቱ ማዘጋጃ ቤቱ የኛ ነው፣ ህግም የሚወጣው የኛ ነው። ይሄው ወይ ደግሞ መዋቅሩን መያዝ ምን ማለብን እኛ ነን። ለ10 ዓመት ለ100 ዓመት ረጅም ነው ቪዲዮ እያለ ይቀጥላል። እንግዲህ በተከታታይ ባየናቸው 3 ቪዲዮዎች የአብይ ጴንጤዎችን ብቻም ሳይሆን አብይ መር የሆነው መንግስታዊ ሃይማኖት ተከላው ምን ያህል መሰረት እንደያዘ የሚያሳይ ነው። ምናልባት እዚህ ላይ ሐሳብሽን ትሰጪና ካነሳ ነው እነዚህ ፓስተሮችና ሃይማኖተኛንን ተብለው የተቀመጡ ደግሞ አሁን ላይ ይኸውልሽ ጥያቄያቸው ምን ያህል አብይ አህመድ ያለውን አስተዳደር መንግስት ጊዜው የኛ ነው፣ ጊዜው ሃይማኖታዊ መንግስት ነው ማለታቸውን የሚያሳይልን የሚያስረዳልን ድምፃዊ ቴዎድሮስ ካሳሁን ዘፈኑን ሲያወጣ በሱ ጉዳይ ላይ እነዚሁ ራሳቸው የሰጧቸው መልሶች አሉ። እሱን ወደ በኋላ እናያለን። ምናልባት በዚህ በመጨረሻ ቪዲዮ ላይ አስተያየት ካለሽ መቴ። እኛ እኮ ከጓደኞቻችን ጋር የምንከራከርበት ለምሳሌ የፕሮቴስታንት አማኝ የጴንጤ ተከታይ ጴንጤ የሆኑ ጓደኞቻችን ጋር የምንከራከርበት እኔ ያው የምከራከርበት ቁጭ ብለን እናንተ አገራችን በሰማይ ነው ስለምትሉ በምድሪቷ ላይ የሚከሰተውን ነገር ያው በጸሎት በምን ታረጋላችሁ፣ ግን ጮክ ብላችሁ አትናገሩም። ይሄ ስህተት ነው ብላችሁ አትናገሩም።
ሁልጊዜ ሌሎች ናቸው የሚናገሩት እና ሀገራችን በሰማይ ነው እኛ ወንጌላውያን ፖለቲካ ውስጥ አንሳተፍም የሚል አቋም ነው ያላችሁ እና ይህ አቋማችሁ ወደ ፖለቲካው ጉዳይ ሁሉንም የሚጎዳ ስለሆነ ቢያንስ ወንጌሉ በሚያዘው መልኩ ድሃ ሲበደል አትጮህም። ስለ ሀገር ጉዳይ ላይ በሀገራዊ ጉዳይ ላይ በብዛት በጣም ሃይማኖተኛ ስለሆናችሁ ኦልሞስት ከምድሪቷ ላይ የሚደረገውን ነገር ያው በቃ ምድር ጠፊ ነች፣ እኛ ጽድቅን ብቻ መፈለግ መሻት ነው አይነት ነገር ላይ ነው የምትሆኑት። እንከራከራለን እና እነሱም የራሳቸውን ነገር ይከራከሩኛል። አስተምሮት ምንም ካለ እየጠቀሱ ምናምን ይላሉ። እኔም ምንም ቢሆን ሃይማኖት እንትን ለማለት አገር መባል አለበት የሚል ነበረ ሁሌ ክርክራችን። አሁን ተቀየረ እና አሁን ተቀይሮ ሃይማኖት እና ፖለቲካ መደባለቅ አለበት፣ ሃይማኖቷ እንደውም መግዛት አለባት፣ ማስተዳደር አለባት የሚል ነው። ይሄ አሁን ያየኸው ዮናታን መሰለኝ እሱ አሁን የምናውቃቸውን ጴንጤ ምንም አይመስልም። ምንም የጴንጤ መልክ የለውም። የአብይ አህመድ መልክ ነው ያለው። በመልካም ወጣት ተብሎ በምን ተብሎ ብዙ በጀት ሲለቀቅላቸው የነበሩና ድንገት ብቅ ብለው በየአካባቢ በጣም ብዙ ወጣት በመዋቀር ወደ እነሱ እንዲሄድ የተደረገ በጣም ምታታዊ የሆነ እንቅስቃሴ መድረክ ላይ የሚያደርጉ አንዳንዴ በካራቴ አንዳንዴ በጃንስ አንዳንዴ ጉድ እያደረጉ ይሄ በቃ ሾው ፈልጎ ወጣቱ እንዲሄድ ያደረጉ በመልካም ወጣት ስም ወጣቱን ወደ ሌላ መንገድ የሚመሩ ሰዎች ናቸው ለኔ። ሌሎቹም አኩርፈው ቁጭ ብለዋል እኮ ስንት ዓመታቸው። አንዳንዶቹ ብዙዎቹ ትክክለኞቹ፣ ግማሾቹ አኩርፈው ቁጭ ብለዋል፣ ግማሾቹ ተገለዋል። አሁን አብይ አህመድ ያቋቋማቸው በካውንስል ስም ያመጣቸው ሰዎች ናቸው። ድንገት ባጀትም አላቸው ሀብትም አላቸው። ወጣቱን ይዘውት እየወጡ ፖለቲካ ብቻ ነው የሚናገሩት። ወንጌሉን ረስተውታል። ወንጌሉን የሚያመጡት ለሚፈልጉት ፖለቲካ ወንጌሉን ቀብተው ለማብላት ሲፈልጉ ለመስጠት ሲፈልጉ ብቻ ነው የሚያመጡት እንጂ ፒውር ወንጌልን ትተውታል። አሁን እዚህ ላይ ቆሞ እሱ እያለ ያለው ፖለቲከኛ መሆን አለባቸው። አዎ መስረቁን ምናምን ጉቦ ነው። ከዛ ውጭ ግን ሁላችሁም ፖለቲከኛ መሆን አለች። ፌር ኢነፍ ፖለቲከኛ ሁሉም ሰው ስለ ፖለቲካ የምምለው ነው። ሁሉም ስለ ፖለቲካ ምናምን መነሳት አለበት። ግን ፖለቲካው የኔ ሃይማኖት ብቻ ላይ ያጠነጠነ መሆን አለበት። የኛ ቤተሰብ ብቻ መሆን አለበት። የኛ ሃይማኖት ብቻ መሆን አለበት። የኛ ከሆነ ደግሞ ምንም ወንጀል ቢሰራ ይበለው የኛ እስከሆነ ድረስ እንቀበላለን ብሎ ከመንፈሳዊነት ሙጥጥ አድርጎ አውጥቶ ዓለማዊ ብቻ ምድራዊ ብቻ ነገሩን ማድረጉ በጣም አደገኛ ነው። እንዳልኩ ነው ቅድም እንዳልኩ ነው። በዚህ ሁኔታ የሚቀረጹ ሰዎች እውነት ወንጌል ነው ወንጌላዊ እንዲሆኑ ነው የሚመጡት? አማኝ እንዲሆኑ ነው የሚመጡት? ወይስ ሌላ ሚራክል መኒ እየጠበቁ በዚህ የሆነ ጥቅም አጫጭር ጥቅሞችን በአጭር ጎዳና ላይ ሄደው ማግኘት ነው የሚፈልጉት? ወይስ የተሰቀለውን ክርስቶስን እያዩ የሚኖሩት የሚለውን መልሱን ለነሱ ትቻለሁ። ለነሱ መቶ አያስፈልገኝም። ብዙ ሜሴጆች ወደኛ ይመጣሉ። እኛ እኮ አሉኝ ትላንትና አንድ ሰው ደውለው እኛ እኮ አሁን ያለብን ትግል እኮ ሃይማኖታችንን ሁሉ ዲፌንድ የማድረግ ትግል ውስጥ ነው የገባ ነው። እንዲህ አይደለም እኛ ሃይማኖት ገደል ውስጥ የሚከቱት ሰዎች አሉ። እኛም ለሃይማኖታችን ዲፌንድ መከላከል መቻል አለብን። በሌላ ቅርጽ በሌላ ቀለም እየወጣ ነው ያለው ብለው መልእክት የሚሉ ሁሉ አሉና ቅርጹን የሸፈኑት እነዚህ ናቸው። አሁን እነዚህ እኮ ቀልድ እኮ ብዙ ቀልድ እኮ ነው ያለው በእነሱ ዳንሱ፣ ጭፈራው፣ በየመንገዱ የሚደረገው ነገር መጽሐፍ ቅዱስን ግጥም አድርጌ በልቼ ከዛ በኋላ ክርስቶስ በሩን ከፍቶ ገብቶ መጽሐፍ ቅዱስ ቆርጬ ዳቦ ሰጠሁት ምናምን አራያም ላይ ደርሼን የመጣሁት በቃ የሚገራርሙ ነገሮች ናቸው በወንጌላውያን ስም እየተካሄደ ያለው እና የአብይ ጴንጤዎች ናቸው። ፖለቲካ ነው ፖለቲካ ነው የያዙት እነዚህ ለወንጌላውያኑ አሁን ብቅ እያሉ ትክክለኛውን ወንጌል የሚናገሩ አሉ። ህዝቡ ግን ያው መምረጥ አለበት። ልክ ብለሻል። አሁን ደግሞ እስኪ እነዚህ የአብይ ጴንጤዎች የአንቺን ቃል ተውሼ ነው ወድጄዋለሁ። አሁን ደግሞ ቅድም ያው መንግስትና አስተዳደሩን እንዴት መያዝ እንዴት መምራት እንዳለባቸው ሲያስነግሩም ነበር። ከዛውን ደግሞ ቴዲ ቅድም መግቢያው ላይ እንዳልነው ባወጣው ስራ ደግሞ መንግስት ብቻም ሳይሆን እነሱ ጋር ወከባና ረብሻ ተፈጥሯል። በእርግጥ አርቲስት አብርሃም ወልዴ አንድ ሁነኛ ነገር አጠር አድርጎ የሆነ የተናገራት ነገር አለች በሶሻል ሚዲያ በጣም የምትሰራጭ ከቴዲ ስራ ጋር በተገናኘ ምንድነው አሁን ጸበል ረይተዋል እንግዲህ የሆነ ያስለፈልፋል ምናምን የሚል ነገር አለና ቴዲ የረጨው ጸበል በቃ ያላስለፈለፈው የለም። እስኪ ደግሞ ይሄ ቀድሞ ያው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን
አገልጋይ ነበር። ከዛ እንግዲህ ወጥቶ ሞገሱን አጥቶ አሁን እንግዲህ ሲለፈለፍ እያየነው ነው ያለነው። እስኪ እሱ ደግሞ የሚለውን ደግሞ እንስማ። አውሬዎች ለዘፈን በተሰበሰበው ህዝብ ላይ በአፉ በጆሮ ሲጠቀጠቅ ነው ያሳየኝ የእግዚአብሔር መንፈስ። ሕያው እግዚአብሔር ምስክሬ ነው። እግዚአብሔር ምስክሬ ነው። ከሱ የሚወጣው ስፒሪት አስፈሪ ፊት ባላቸው አራዊት የተሰበሰበው የሚዘለው ህዝብ ውስጥ በአይኑ በጆሮ በአፉ ሲገባበት ነው ያየሁት። ይሄን ደግሞ ተናግሬያለሁ። መናፍስት ይሰራባቸዋል። እሱ ገባውም አልገባውም በቃ እንግዲህ ሲጠቀጠቅ እንዲህ ሲል ተገለጠልኝ ታየልኝ ይላል፣ ረዘም ይላልና ምንድነው እኔ የምልሽ ሲጀምር ይሄ ሰው እንዳለው እንበልና እንውሰድና ሃይማኖተኛ ነው፣ ፓስተር ነው፣ አገልጋይ ነው። እንደው ምን ሊሰራ ዘው ሲል የቴዲን ዘፈን ሰማ መጀመሪያ ነውና በዚህ ጉዳይ ላይ ፖለቲከኞች ስለሆኑ ሲከሰክሱት ነው የሚሉት። እንዴ በገና ትሰማለህ፣ በደንብ ግጥሙን ሁሉ በደንብ እየተነተኑ ይደረድሩላል። አየሽ ስህተቱ የሚጀምረው ከዛ ነው። እኔ ሀሳቡን ለማንሳት የፈለኩት ይሄ ነው። አይኖ ጠፍቶን አይደለም፣ ጀምረናል። ጥሩ ብለሽዋል አንቺ፣ የአብይ ጴንጤዎች ብለናል። እንደገና ደግሞ ፓስተሮች ወይስ የፖለቲካ ደላሎች ብለናል። ሌላም ስያሜ ይገባቸዋል። ግን የሚጋጭባቸውን ሀሳብ ከስር መሰረቱ እንጀምር። አሁን መጽሐፍ ቅዱስን ይዘው እግዚአብሔርን ሀሳብና መንፈስን ይዘው ነው እንግዲህ የሚሉት ማለት ነው፣ ወጥተው እንዲህ በድፍረት የሚናገረው እና ይህ ሰው ዘማሪ ነው፣ አገልጋይ ነው። እሱ በሚለው አሁን ባለበት ቦታ ላይ እንደው ምን ሲቆርጠው ኬስ ሲደርስ የቴዲን ዘፈን እስከ ጥግ ድረስ ሰምቶ ከዛ በኋላ ሲጠቀጠቅ ሲከመር ሲገባባቸው ታየኝ። ለዛው ምን ይላል? ተገለጸለት። እግዚአብሔር ምስክሬ ነው አለ እኮ። እንደውም ይሄ ሰው በጣም የሳተው ነገር ቢሆን እኮ ይሄ ነው። በስሜም አትማሉም ሲልም እኮ ከትእዛዞች ሁሉ እኮ አንዱ የሆነው ይሄንን ነገር ነውና እንግዲህ ይመስክርበት። እሱ እንዳለው እኔ አላልኩም፣ እሱ እንዳለው ይመስክርበት። ያ እንዳለ ሆኖ ግን እንደዚህ ይህ ሰው ያ እንደዚህ ነዝሮት በዚህ ደረጃ በሐሳብ ስካር እያዋዛ ያናገረው ምን ያህል የቴዲ ዘፈን የአብይ ጴንጤዎችንና የአብይ ጴንጤ ሃይማኖትን ቢነቀንቅ ነው። እኔ ዘፈኖች እስከዛሬ ይዘፈናሉ ሀገሪቷ ውስጥ። በመጀመሪያ ደረጃ አያገባውም፣ ማንም ሰው ለሚመርጠው ነገር አያገባውም። ቢፈልግ ዘፈን ይስማ፣ ቢፈልግ አይስማ፣ ማንም አያገባውም። ከዛ ውጪ ግን በሃይማኖት ተቋማት እኔ የምከተለው ሃይማኖት ይሄን ነገር ይፈቅደዋል አይፈቅደውም የሚለውን ነገር ራሱ አስተምሮቱን ቃሉንም እያነበብክ ራስህ የምትመርጠው አንደኛ ትመርጣለህ፣ ሁለተኛ በዛ ቦታ ላይ ስትሄድ መምህራኑም ያስታውሷል። ዛት ቀስ እያልክ ሳታስበው እንዳትሰብጥ ወደዛ እንዳትሄድ ይዞት የሚመጣውን ጥያቄ ይዞት የሚመጣው ፍርድም ካለ ተጠያቂነት ካለ ያስታውሷል። በቃ ይሄ ነገር ኃጢአት ነው፣ ይሄንን አታርጉ፣ ከገባችሁ ካደረጋችሁ ንስሐ ገብታችሁ ተመለሱ ምናምን የሚሉ ጥያቄዎች አሉ። እነዚህ ነገሮች ከሃይማኖት መምህራኖች ጋራ ከቤተክርስቲያን ጋራ ወይም ከምትሄድበት የሃይማኖት ተቋም ጋራ ይህንን የምትዋዋለው የምትማማረው የምትስተካከለው ነገር ነው። ከዛ ውጭ እኔ በራሴ በግል አንድ ግለሰብ ብድግ ብሎ ተነስቶ ማን ይህን ስሜ ያን ሲሉ አይችልም፣ አያገባውም። መጀመሪያ ይህንን ይረሱታል። ድንገት ተነስቶ እሱ በብዙ ወንጀል የምናውቀው ሰው በወንጀልም የተባረረ ሰው ከዛ ደግሞ ቤተክርስቲያኗን ካላፈረስኳት እያለ ቀን ከሌሊት መርዝ ሲሰፋ የሚውል ሰው በጎ ነገር ካፉ የማይወጣ ሰው እንዴት ሆኖ በዚህ መንፈስ ቅዱስ እንዴት ምን ሊያደርግ እሱ ጋር ሊሄድ እንደሚችል አላውቅም። ምን ሊያደርግ ሊገልጽልን። ከዛ ውጭ ተጠቀጠቀባችሁ ምናምን ግድ የለም። እሱን እኛ ብናስበው አይሻልም? እኛም እሱ የሚለው ሌላ አምላክ ካልሆነ በስተቀር እኛም እኮ የምናመልከውና የምንጸልይለትና እኛንም የሚጠብቀንና የምንሰግድለትና የምናመልከው እግዚአብሔር አለን። ስሙም እግዚአብሔር ነው ይኛ እና እሱ ከዛ ጠባቂ ሊሆን ተልኮ ነው። ዮናስ ነው ድንገት በቃ በ3 ቀንና ምናምን እቺ ምድር ልጠፋ ምናምን ብሎ ሊያስተምረን መጥቶ ነው ሊያድነን ወይስ ምንድን ነው ማለት አልገባኝም። እየወጡ ቴዲ ሙዚቃ እስከዛሬ የሚዘፈኑ ዘፈኖች ጽድቅ ሆኖ ነው ዝም ያሉት? ከዚህ በላይ ይሄ ያውም ለሀገር ለህዝብ ላይ ለደረሰ በደል የተዘፈነ ነው።
ከዛ በላይ ኢትዮጵያ ውስጥ እኮ 666 ፓብሊክሊ እኮ ዲክሌር የተደረገበት ሀገር ኢሉሚናቲ ምናምን ይባሉ አሉ እኮ በደንብ እኮ ነው የሚያስተዋውቁት። እነሱ ላይ ምናምን አይናገሩ። ከዛ ውጪ ከሃይማኖት ውጪ የሆኑ ሰዎች ሌላ ነገር የሚያመልኩ እነሱ በተቃራኒ ኮምፕሊትሊ ያሉ እነሱን አይናገሩ። ሌሎች ዘፈኖች ወደ ኃጢአት የሚወስዱ ዘፈኖች አይናገሩ። ውጣ ከዚህ ምናምን እያለ ብሔርን በብሔር የሚያጋጭ በጣም ብዙ ዘፈኖች አልወጡም። በአዲስ አበባ ላይ አልወጡም። ሌላው ማህበረሰብ እንደ ህዝብን እንደ ህዝብ የሚሰድቡ ዘፈኖች አልወጡም። እነሱ ጽድቅ ናቸው ማለት ነው። ምክንያቱም እነዚህ በእነሱ ካታጎሪ ውስጥ ልክ ናቸው። የቴዲ ዘፈን ብቻ ተለይቶ ነው እንደዚህ የሚያጫጭሆ ማለት ነው። ጸበሉ ብለው ድንገት ስለ ዘፈን ሊነግሩት መጡ። ድንገት ነው የተነሱት። በማን በቴዲ ብቻ። አሁን የቴዲ ሲያልፍ ከዛ በኋላ ስለ ዘፈን አያወሩም፣ በእርግጠኝነት አያወሩም። ደግሞ ዘፈኑን ቢሆን ምንም ይዘፍኑታል። የግጥም ልዩነት ከሆነ ደግሞ ቴዲም ግጥሙ ላይ ስለ ድሃ፣ ስለ ሀገር፣ ስለምናምን ነው የዘፈነው። በሌላው ነገር ላይ ምንም እኔ በጣም ብዙ ተመሳሳይ ነገሮች አሉ። ለምን በዛ ሁኔታ ላይ እንትን እንዳሉ፣ ሁለተኛ ለምን ሌላውን ዘፈን እንዴት ለምን እንደተቀበሉትና እንደወደዱት ጸባቸው ከቴዲ ጋር ብቻ ለምን እንደሆነ ብቻ ነው ማሰብ የምፈልገው። መልሱም ተመልሶልኛል። መልካም መጥቴ። እስኪ ደግሞ አንድም እንስማ። ያው እንግዲህ ስንል ይሄ በምክንያት እንደሆነና ምን ያህል ሆነ ተብሎ ታስቦበት እንዴት ከየት ብትን ግር ብሎ እንደመጡ ሁሉ እንደው ይሄን ነገር ፖለቲካዊ ነው ስንል ምክንያታዊ መሆናችንን የሚያሳይልን ምንድን ነው? ትእዛዝ ኦርደር ከሆነ ቦታ የተሰጠ እስኪመስል ነው ምን እስኪመስል ድረስ በዛ መልኩ ግር ብሎ መጥቶ ሰባኪ በስብከቱ ዘማሪያም በዝማሬው አገልግሎት ሰጪው በአገልግሎቱ በየመንገዱ እሪ የሚሉትም ሁሉም በየፊናቸው ከውጪ እስከ ሀገር ውስጥ ያሉት በዚህ ደረጃ ቴዲ እንዳልሽው ምን ከቴዲ ሌላ ዘፋኝ የለም። ሁሉም ዘፍኗል። እንደው ዘፈንን መርገም ከሆነ ዘፈን ኃጢአት መሆኑን ማሳወቅ ከሆነ ጥሩ ነገር ነው ያነሳሽው። ለምን ስለሌሎቹ ዘፋኞች እንዲህ ትንታኔ ይሰጡን አልከረም? አንድም አላየን፣ አንድም አልሰማን። ሌላው ደግሞ አስቂኙ ነገር እንዳልሽው ወደዛ ነገር አንገባም እንጂ በመዝፈንም በመዝለልም ደረጃ ከሆነ ከቴዲ በላይ የሚዘፍኑትም የሚዘሉትም እነሱ ናቸው። ምን ወደዛ ነገር ውስጥ እነሱ ወደ ወረዱበት ነገር ውስጥ እኛም ወርደን ባንገባ። እስኪ ደግሞ የኛው ፓስተር የሚለውን እንስማ። መቴ ድንኳን አንጥል። ድንኳን ለመጣል የተዘጋጃችሁ ካላችሁ ድንኳን አንጥል። እኛ ታላቅ ሀገር ይኖረን። እኔ እንደ ድሮ እንዲኖርም አልፈልግም። እኔ ፊውቸር ነኝ የእውነት ማለት ነው። አንደኛ ሰውየው ካለበት ነው ቆሞ የሚገጥመው። ካለበት ማለት ለምሳሌ የሆነ የድሮ ኢትዮጵያ ናፋቂ ከሆነ ሰውየው ከዛ ቆሞ ነው የሚዘፍነው። የፊት ኢትዮጵያ ናፋቂ ከሆነ ደግሞ ከፊት ኢትዮጵያ ቆሞ ነው የሚዘፍነው። የፊት ኢትዮጵያን አይቶ የሚዘፍን ሰው ካለ ወይ የሚገጥም ሰው ካለ እርግጠኛ ነኝ በታሪክ የሚመኩት አይወዱትም። ኢትዮጵያ ታላቅ ነው የሚሉት አይወዱትም። የፊት ኢትዮጵያን የሚያይ ሰው የኋላ ኢትዮጵያ የሚያይ ደግሞ አሁን ባለው ደስ አይለው። እንግዲህ እንዳየነው ነው። አሁን ደግሞ ይሄኛው ቅድም ስንል ነበረ። እስኪ ስለሌላው ድምፃዊ ስለማን ምንም ሲሉም አላየን አልሰማን። በቴዲ ጉዳይ ላይ የምንነቅቷቸው ነው እንደዚህ ግር ብሎ የመጡት አለ። ይሄ ቅድም ፓስተር መጀመሪያ ላይ ቪዲዮ ላይ ተናል ስለ ጠቅላይ ሚኒስትሩ መምጣትን አስመልክቶ የተናገረ ፓስተር ነው። ደግሞ እዚህኛው ላይ መጣና ደግሞ ምን አለ? ደረጃ መደበላቸው ዘፋኞቹን ረሳው ፓስተርነቱ እና ደረጃውን መደበና ምን አለ? የበፊቷን ኢትዮጵያ የሚያዩት የድሮዋን ኢትዮጵያ ከማያዩት አይወደዱም፣ ይለያሉ። አሁን እሱ የሚላት የብልጽግናን ኢትዮጵያን ማለት ነው የሚያቀነቅኑ እነሱኞቹን ኢትዮጵያን በተመለከተ እንዴት መበረታታት፣ እንዴት መነገር፣ እንዴት መሆን እንዳለባቸው እየነገረን ነው ያለው። እንዴት ሄደ አይነቱ ደግሞ ያኔ ካሉበት የቆሙ የድሮዋን ኢትዮጵያ የሚፈልጉ ዘፋኞች በአደባባይ እንዲያጥሮስ ላይ ተቆሙ መወገዝ አለባቸው፣ መረገም መቻል አለባቸው። ቅድም ያየነው በሙሉ መደረግ መቻል አለባቸው።
የወደፊቷን ኢትዮጵያ የሚዘፍን ደግሞ ካሉ መመረቅም መመስገንም አለባቸው የሚል የሌለ ደግሞ ክርክር ፓስተር ይዞ መጥቶ በእንደዚህ ሆኗል። እኛ የምንጥለው ዳስም የለም ጭምር እያለ በቀጥታ ለቴዲ አትሮሱ ላይ ቁጭ ብሎ እኔ እሱ አይደለም ሌሎች ይሄንን ስብከት የሚሰሙን ቁጭ ብለው ፕሮግራም ተይዞ እቅድ ተይዞ ስለ እግዚአብሔር መንግስት በሚሰበክበት አውድ ላይ እና ከቴዎድሮስ ጋር የተገናኘ ምን አይነት ዘፈን መዘፈን እንዳለበት ስለ ዘፈንና ስለ ጥበብ ስራ ስብከት እየሰጠ ነው ያለው። ስለዚህ ምን አስተያየት አለሽ መቴ? አንደኛ ቴዲ ጀግና ነው። በቃ በሁሉም አይምሮ ውስጥ ገባ። በቃ ምንም የቀረው የለም። በሁሉ አይምሮ ውስጥ ገባና ረበሻቸው። ምን አይነት ኃይል ቢኖረው ነው ስራዎቹ። ሁለተኛ ሁሉም ሰው ከቆመበት ነው ያለውን እስማማለሁ። በጣም ነው የምስማማው። እሱም ከቆመበት የፖለቲካ አጀንዳ ነው እየሰበከ አይደለም ፖለቲካ እየሰራ ያለው፣ ካምፔን ነው እያደረገ ያለው። ሁሉም ሰው በቆመበት ነው። አዎ ሰውየውም ይሄ በቆመበት ነው። የብልጽግና መድረክ ላይ ቆሞ የብልጽግና ፖለቲካ ላይ ቆሞ የብልጽግናን አጀንዳ ይዞ የአብይ አህመድን አስተሳሰብ ይዞ ከዛ ከቆመበት ነው ወንጌል ለመስበክ የመጣው እና ወንጌል አልሰበከም። እንደውም ይሄ ይባስ ብሎ ጭራሽ ዘፈን ኃጢአት ነውም አላለም። ይሻላል በል እሱ ነው በአንደኛው ተጋለጠ። በጣም ተጋለጠና እንዴት ግጥም እንዴት እንደሚገጠም ምናምንና የኋላውን እሷን የድሮ ስርዓት ናፋቂ ብሎ ኢትዮጵያኒስቱን የመስደብ ብቻ የድሮን ኢትዮጵያን የመስደብ ኢትዮጵያን የመጥላት መንፈስ እንዳለበት ያስታውቃል። እኔ ከፊውቸር ነኝ ያለ ፊውቸር ከኋላ ትሄድ ለዚሁም ከኋላ ምንድን ነው ከኋላ የሌለው የለም ከፊቱ ብሎ ዘፍኖለታል። እሱንም ሰምቶታል ብዬ ተስፋ አደርጋለሁ ከመስማቱ ግጥም እንዲተንታኝ ስለሆነ ማለት ነው። እኔ ፊውቸር ነኝ አለ። ታዲያ ለምን መጣ አሁን መድረኩ ላይ? በፊውቸር ይምጣ ወደኋላ በኋላ እንደ ህንዶቹ እንደ ቡዲስቶቹ በሪኢንካርኔሽን በሚቀጥለው ሲመጣ ወይ እናገኘዋ። ከፊውቸር ነኝ ካለ አሁን እየኖርክ በዚህ ኢትዮጵያ ላይ እየኖርክ ከፊውቸር ነኝ ማለት አችልም። ወይንም በአሁኑ አለመኖር ነው ወይንም አሁን ያለው ነባራዊ ሁኔታ መቀበል ነው። እኔ ገና ለገና የሚመጣው የፊውቸር እንግዲህ እሱ አይምሮ ውስጥ ያለች ኢትዮጵያ ያለች የድሮ ነገሯ ሙሉ በሙሉ የጠፋ ሞስት ላይክሊ እንደነሱ አይነት የእሱ ሃይማኖት ብቻ የበላይ የሆነባት ሁሉምንም እንደ ልብ የሚገዙት የሚያርሱት እንትን የሚሉት ፖለቲካ የሚሰሩት የሚነግዱትም እነሱ ብቻ ሆኖ ሌላው ማይኖሪቲ ሆኖ እነዚህ ኢትዮጵያ ታሪካዊ ክስተቶቿ የድሮ የኢትዮጵያ የድል በዓሏ ሰንደቅ ዓላሟ ምናምን ሁሉ ቀርቶ የሆነ እንጃ ምን አይነት ሀገር እንደምትሆን አላውቅም። እሱ ጭንቅላት ውስጥ እሱ ነው። ምክንያቱም የድሮ የሚላቸውን እነዚህ ናቸው። እነዚህን ከጠላቸው ለፊውቸሯን ሌላ ወይንም ተገነጣጥላ ትናንሽ እነሱም ደሴት ይፈጥሩ ይሆናል አይታወቅም። እና ከዛ ነኝ አለ። ከዛ ከሆነ የዛን ጊዜ ቢመጣ ነው የሚሻለው ባይ ነኝ። እና ከቆምክበት አዎ ከፖለቲካ መድረክ ከፖለቲካ ጫማ ውስጥ የብልጽግና ፖለቲካ ጥቅም፣ እንጀራ፣ ስልጣን ምናምን ነገር ውስጥ ቆሞ ነው አሁን ቴዲን እየተናገረ ያለው። ከዛ ደግሞ የፊውቸሩን ነው የሚናገር ከሆነ ችግር የለውም። የኋላውን ብቻ አያምጣብኝ እንጂ ያለብኝ የኢትዮጵያ ጥላቻ ምናምን ነገር አያምጣብኝ እንጂ የፊውቸሯ ችግር የለማል። እኔ በጣም የማዝነው በኢትዮጵያ ውስጥ ኢትዮጵያ ተወልደው ኢትዮጵያ አድገው የኢትዮጵያ ቋንቋ እየተማሩ የኢትዮጵያ ማህበረሰብ ላይ ቁጭ ብለው እንጀራ እየበሉ ኢትዮጵያ የምትባለውን ሀገር እንደ ሀገር የሚጠሏት ለራሳቸው ጥቅም ተፈራርሳም ቢሆን ተቀያየራም ቢሆን ራቁቷንም መታ ቢሆን ለነሱ ጥቅም ብቻ የሚያመቻቿት ሰዎች በጣም በጣም አረመኔዎች ናቸው ብዬ ነው የማስበው። ፍጹም አረመኔዎች ናቸው። ፍጹም ሰው እንዴት የቆምበትን ምድር በዚህ ደረጃ ይረግጣል? ረግጦ እንዴት ካላፈረስኳት ይላል። አብሮ እኮ ነው የሚገባው። እና ይሄ አሁን ክሊርሊ እሱ ያሳየው ጥላቸውን ነው። ከዚህ በፊትም ሌላ እንደዚህ ይላል። ምንድነው ኢትዮጵያ 2018 ምናምን እኛ በፈረንጅ ነው የምንቆጥረው። ዝም ብሎ ወደኋላ ምንድነው የኋላ ታሪክ አንፈልግም ምናምን ሲሉ በቃ እናንተ ፈረንጆች ከሆናችሁ ሂዱ ወይም ሌላ ሀገር። ኢትዮጵያ ግን ኢትዮጵያ ነች። ኢትዮጵያ ኢትዮጵያዊነቱን ነብር ዥንጉርጉርነቱን አይቀይርም ተብሏል። ኢትዮጵያ ከነታሪኳ እግዚአብሔር በጻፈላት ባሳለፋት መከራ ሁሉ ማንነቷን በዚህ ደረጃ ሰርቷታል። እናንተ መታችሁ አፍርሳችሁ አጨርሱትም፣ ቀይራችሁ አጨርሱትም። ይሄ የኛ የኢትዮጵያውያን ማንነት ነው። ዓለም ዛሬ ወደ ኢትዮጵያ እናጥና የነሱ ትክክለኛ እንትን ክሪስመስ ምናምን የኛ በሆነ ንጉስ ላይ በአንዲት ንግስት ላይ በምናምን ላይ የተቀያየረ እውነተኛው ትክክለኛው ኦሪጂናል መጽሐፍ ቅዱስ ያለው ኢትዮጵያ ነው።
እሱን ኢንቨስቲጌት ማድረግ አለብን ባሉበት ሰዓት ላይ እናንተ የኢትዮጵያን እንዲጠልታችሁ ረግጣችሁ እናንተን ብቻ ካልተከተለ የሚሰጠንን ብቻ ካልተከተልን ብሎ በዚህ ደረጃ ሀገርና ታሪክ መጥላት እኔ ከበጣም ከክፉ መንፈስ የመጣ ነገር ነው ብዬ ነው የማስበው። እና ምንም እነሱ ራሳቸውን አጋለጡ። ይሄ ዘመን ያልፋል፣ ይሄ ታሪክ ይመዘገባል፣ ትውልድም ይቀጥላል፣ ኢትዮጵያም ትቀጥላለች። እነሱም በፊውቸር ሲከሰቱ እናያቸዋለን እንግዲህ ወደፊት። መልካም መሰናዷችን እያጠቃለለ ነው። እንዲሁ ዝም ብለን ከምናጠቃልል እንድንስቅበትም እንድንነጋገርበትም ተመልካቾቻችንም እንደው እስኪ ደግሞ እነዚህ ሰዎች እስከምን ደረጃ ሲሄዱ ነው የሚለውን እንድናይ የአደባባይ ደግሞ ሰባኪያን ደግሞ ምን እንደሚሉ ደግሞ እንያቸውና እሱ ላይ አስተያየት እንሰጣለን። መቴ የዳስታል መንፈስ ተወጋይ እኛ የወንጌል አማኞች ሕያዋን ነን። እኛ ሕያዋን ስላለን ኢትዮጵያ ሀገራችን አልሞተችም፣ ወደፊትም አትሞትም። ኢየሱስ ሕያው ነው። የዳስታል መንፈስ የተወጋዩን እያሉ ነው እንግዲህና የተወጉት እነሱ የተወጋዩ ብሎ ገና ሳይወጣ የተወጋዩን ምናምን እያለ ነው አንድ ፓስተር እንደዚሁ እያሉ እየተወጉ መጡ በዳስታል መንፈስ። ወጋጋቸው፣ አስጮኋቸው። በጣም በጣም እና የሚገርም ነው። መቴ እንግዲህ እስኪ ቅድም እየተናገርሽ ነበር መሀል ላይም የቴዲን ምስል ሲያልፍ ነበርና ይሄ ሁሉ ሆነ፣ ይሄ ሁሉ ነገር አየን። በዚህ ሂደት ውስጥ እንደው ስናጠቃልልማ ሐሳባችንን ቴዲ እንደ ቴዲ ምንድነው የዚህን ያህል ለነዚህ ሰዎች ምን ቢያደርጋቸው ነው? ምንድነው ይሄን ያህል የሆነው ነገር? የቴዲ ምንነትን እዚህ ላይ እንዴትስ ብለን መግለጽ እንችላለን? በዚህ ሂደት ውስጥ አሁን የዛሬ መሰናዷችን ፓስተሮች ውስጥ የፖለቲካ ደላሎች የሚል ነው። ሂደቱን አየን። እኛ ጴንጤ በመሆናችን ባለመሆናችን ጴንጤ በመጥላት በመውደድ የተመሰረተ አንዳችም ንግግር ያደረግነው ነገር የለም። ራሳቸው ተናጋሪዎች የተናገሩት ንግግር አለ። ይሄ ንግግራቸውን ደግሞ እኛ በምንፈልገው መልኩ ሁሉ ተርጉመን አይደለም ያቀረብነው። ይሄን ብለዋል። ይሄ ማለቱ ካለንበት ሀገራዊ ተጨባጭ ሁኔታ ካለንበት ፖለቲካ ተጨባጭ ሁኔታ እነሱን ካሉበት ሃይማኖታዊ አስተምህሮት አንፃር ከዚህ ትክክል አይደለም። ስለ ድምፃውያንን በተመለከተ እያወሩት ያለው ነገርም የተገባም አይደለም ስንል ሀሳባችን ሰጥተናል። በዚህ ሁሉ ሂደት ውስጥ ግን ከፖለቲከኛው ከቤተ መንግስቱ እስከ ቤተ አምልኮ ቴዲ ዳስ ያስጣለበት ምክንያት ምንድን ነው? ምንስ ማለት ይቻላል? በአጠቃላይ እንደ በዚህ ጉዳይ ላይ እንደ መውጫም እንዲሆነን ምንስ መልእክት አለሽ መቴ? እውነት በቃ እውነት ነው የቴዲ ነገር። ዘፈኖቹ፣ ግጥሞቹ፣ ሁሉም ነገሮቹ እውነት ስለሆኑ ከእውነት ጋር የሚጣረሱ መንፈሶች ናቸው የጮሁት። ያሉት እነሱ ናቸው። አዎ ዳስ ጥለን ኢትዮጵያ ችግር ላይ ናት። እውነት ኢትዮጵያ ውስጥ ብዙ ደም ፈሷል። እውነት ጦርነት አለ። እውነት ረሃብ አለ። እውነት ስደት አለ። እውነት እህቶቻችን በየአረብ ሀገራቱ ይንከራተታሉ። እውነት አንድነት ይሻለናል። እውነት ተስማምተን ስምምነት ያስፈልገናል። እውነት ሁሉም እውነት ናቸው። ሁሉም እውነት ናቸው። እውነቱን ዘፈነ። ከእውነት መንፈስ ጋር የሚጋጭ የሐሰት መንፈስ ተቆጣ። በቃ ይሄ ነው ለኔ። ስለዚህ ይሄንን እውነት ለመሸፈን በዘፈን ስለወጣ ግጥሙ በዘፈን ስለወጣ ዘፈን ኃጢአት ነው በሚል ሰበብ መተው ይሄንን እውነት ለመሸፈን ተፈራገጡ። እውነቱ ግን እየጎላ ወጣ። እነሱ በተንፈራገጡ ቁጥር አጀንዳው ሁለተኛ ሳምንቱን ያዘ። ገና ይቀጥላል። በተንፈራገጡ ቁጥር እነሱ ብቻ አይደሉም፣ መንግስትን በተንፈራገጠ ቁጥር እውነቱ እየገነነ ይመጣል እንጂ አይሸፈንም። ምንም አይሸፈንም። እውነት አትሸፈንማ። እምነቱም የሚያዘው እውነትን ነው። ስለዚህ እውነት ነው። እውነት አይሸፈንም፣ አይለባበስም። ተለባብሶ ይሆናል ለቀናት ለወራት እንዳለ ተገልጦ ተገላልጦ ደግሞ ተመልሶ ይወጣል። ስለዚህ ቴዲ እውነትን ይዞ ወጣ። ማህበረሰቡ እውነት ስላለው የራሱን ህይወት ያልተቀባባ እውነት ስለሆነ የነገረው የራሴ ነው ብሎ ተቀብሎ እውነቴ ተዘፈነልኝ ብሎ አንጎራጎረው። እውነቴ ይሄ ነው ብሎ በአደባባይ በሚሊየን በሚቆጠር ቁጥር ህዝብ መሰከረለት። ይህንን አትቀይረው። በቃ ውሸት አያሸንፍም።
በምንም ነገር ውስጥ ብትደብቅ ውሸት ደግሞ በምንም በሁሉም ሃይማኖቶች ውስጥ ውሸት አለ። ውሸተኞች ይመጣሉ፣ ሁሌ ፖለቲከኞች ካድሮች ይመጣሉ። ይሄኛው እና አብይ አህመድ በደንብ አደራጅተው ገንዘብ ፈንድ አድርገው ምናምን በደንብ ይዘውት ስለመጡ ነው እንጂ በሁሉም ውስጥ አለ። ቅድም ገልጫለሁ በፊት የነበረውን ነገር በኦርቶዶክስ በሌላ አሁንም በሁሉም ውስጥ አሉ። እየካድኩ አይደለም። እነዚህ በጣም አበዙት። ስለዚህ በዚህ ደረጃ ተደራጅተው ወጠው ይሄን ነገር ለመሸፈን ሙከራ አደረጉ። እውነት አይሸፈንም። የኢትዮጵያ ሕዝብ ህይወቱ ቢቀየርልን ነበር የሚሸፈነው። እውነታውን ለመሸፈን ከመሞከር እንደ መንግስትም እውነተኛውን ችግር ለመቀየር ቢኬድ ኖሮ በጣም ደስ ባለን ነበር። እውነታውን ሸፍኖ እውነተኞችን ገድሎ ማህበረሰቡን እያሰቃዩ መቀጠል ግን አይቻልም። የፈለገ ነገር ኢንቨስት ቢደረግ ከዚህ በፊት ያሉትም ሁሉ ሞክረውት ወድቀውበታል። እነሱም ይወድቃሉ። ይዞት የወደቁት ያለውን ግን ተቋማት፣ የሃይማኖት ተቋማት፣ ድርጅቶች፣ ግለሰቦች፣ የተማሩ ሰዎች፣ የሃይማኖት መምህራን የሚባሉ ሁሉ ትላልቅ ሰዎችን ሁሉ ይዘው መውደቃቸው ብቻ ያሳዝነኛል። ነገ በኢትዮጵያ ውስጥ ሃይማኖት እንዳይከበር የሚደረጉ ክስተቶች እየተደረጉ ነው ያሉት። ውይ እንዴ እንትን ሃይማኖት እነሱ እኮ እንደዚህ ናቸው ተብሎ የሚፈራው ፈሪሃ እግዚአብሔር አለው የሚባል ማህበረሰብ ሃይማኖቱን ፈርቶ በትህትና ይኖራል፣ ሌላውን ሳይጎዳ ይኖራል የምንለው ማህበረሰብ ሃይማኖቱን ካጣና ሃይማኖት መቀለጃ ከሆነ ከዚህ በኋላ ታዲያ ምን ሊይዘው ነው? በጣም አስፈሪ ነው። ስለዚህ ይሄ ውጊያ በሃይማኖቶች ላይም የመጣ ውጊያ፣ በማህበረሰባችን ስነ ምግባር ላይ የመጣ ውጊያ፣ በኢትዮጵያዊነት ላይ የመጣ ውጊያ፣ በእውነት ላይ የመጣ ውጊያ ነው። እውነትን እንወዳለን የምን ሁሉ አንድ ላይ ይዘን የምንገጥመው ነገር ነው እንጂ አደባብሰን የምናልፈው አይደለም። ይህንን ነው ማለት ነው። እጅግ አድርጌ አመሰግናለሁ ጋዜጠኛ መታሰቢያ ቀጠላ ለሰጠሽን ማብራሪያ፣ ትንታኔ። በእውነት ያው ብዙዎቻችን የምንጋራው ሀሳብ ነው። እኔ በግሌ ሙሉ በሙሉ የምጋራው ሀሳብ ነው። ይሄን መሰናዷችንም የሚከታተሉትም አብዛኞቹም የሚጋሩትም ሀሳብ ጭምር ነው። ሃይማኖትና ዓለምን አትቀላቅሉ ነው እንግዲህ ያልነው። ወይ በዓለም ኑሩና በዓለም ጉዳይ ላይ እናውራ፣ ወይ ሃይማኖቱን አሁን ትንበሉና በሃይማኖት ጉዳይ ላይ ከበቁ ሰዎች ጋር እንግዲህ ሃይማኖትን መሰረት ባደረገ መልኩ ተከራከሩ። ሀሳብ ፍትጊያም ካለ ያን አድርጉ። በቀላቀለ መልኩ በእንዲህ መልኩ አይመጣ። ሌላው ደግሞ ልክ ከዚህ ቀደም ልምምዱም ጥሩም ስላልሆነ ጊዜው የኛ ነን የሚል የሆነ የብሔር ማንነት ያለው ከፖለቲካ ጋር ማጣበቅ እንዲሁም ደግሞ እሱ ነገር ይዞብን የመጣው እንደ ሀገር ቀውስና ችግሮች አሉና ከዚህ ቁስል ልንማር ይገባል ስንል ብዙ ጊዜ ምንደግምበት ሀሳብ ነው። አሁን ደግሞ ጭራሽ ሃይማኖታዊ የፖለቲካዊ ጊዜው የኛ ነው ባይ መምጣቱና በድብቅ ሳይሆን በአደባባይ በስቴዲዮም በተለያዩ አዳራሾች ስብሰባ ላይ ተከታዮቻቸውን አስቀምጠው አሚን እያስባሉ ይሄ የማድረጉ ልምምድ የተገባ አይደለም። ነገ ደግሞ ተነስቶ የተለያየ ሃይማኖትና እምነት ተከታይ ደግሞ ይሄንን ቢያደርግ ሲጀምር መንግስት አይደል እንዲህ ብሎ እንዲሁም እየተሳደደ ያለ እምነትና የእምነት ተከታዮች አሉ። ጭራሽ የሚባል ደግሞ የሚፈጠረው ነገር ያስታውቃልና እንዲህ አይነቱ ነገር እንደ ሀገር ለሁላችንም ሀገር ላይ እንዳለን ድረስ የሚጠቅመን ነገርም አይደለም የሚል ነው። ሲቀጥል ደግሞ በእንዲህ መልኩ ደግሞ ምንም እንኳን ሃይማኖታችን የኔም ያንቺም ፕሮቴስታንት ባንሆንም እንዲሁ በሩቅ የምናውቃቸው የዛ አማኞች የሆኑ የእምነቱ ተከታዮች እንዲሁም ደግሞ የዛ የቤተ እምነት ደግሞ የአደባባይ ሰባኪዎች አሉ። በጣም የተከበሩ መጽሐፍ ቅዱስን መሰረት አድርገው የሚሰብኩ መጽሐፍ ቅዱስንም ከማናችንም ማህበራዊ ህይወት ጋርና እጸጾቻችን ችግሮቻችን ጋር በማነጻጸር ደግሞ አስተምሮት የሚሰጡ አሉ። ለነሱ ያለን አክብሮት እንዳለ ሆኖ እንደነዚህ አይነት ሰዎች ግን ያንንም እነሱንም ጭምር የሚያስድቡ ባልተገባ ነገርም ስማቸውን የሚያስነሱ እንደመሆናቸው መጠን ይሄ የሆነ ቦታ ላይ ሊቆም ሊታረም ይገባል የሚል ነው የዚህ ፕሮግራም ዋናው ሀሳቡና አሁንም ቢሆን ፓስተሮችን ወይም የፖለቲካ ደላሎችን ባንቺውነኛ አገላለጽ ደግሞ የአብይ ፔንቲዎችን አሁንም ቢሆን ከዚህ ችግራቸው እስካልታረሙ ድረስ ልክ እንደዚህ እኛ ስለወደድ ስለጠላናቸው ሳይሆን በሚያሳያቸው ነገር በሚናገሯቸው በሚጽፏቸው ነገሮች እንዲህ እያመጣ ወደ ሚዲያ አቅርበን ዳኝነቱን ህዝብ እንዲሰጥ እናደርጋለን። መቴ ስለነበረን ቆይታ አመሰግናለሁ። በድጋሚ ክብረት ይስጥልኝ። እኔም አመሰግናለሁ ይነጋቸው። አድማጭ ተመልካቾቻችን በአነሳነው ርዕሰ ጉዳይ ይጠቅማል ይሆናል ያላችሁትን ነገር እንዳገኛችሁ ተስፋ እናደርጋለን። በአነሳነው ሀሳብ ምናልባት ይሄን ነገር ብትጨምሩበት ብትቀንሱበት፣ ይሄ ነገር ደግሞ የተገባም አይደለም የምትሉት ነገር ካለ ይህን መሰናዶ በምትከታተሉበት በነጋሪ ቲቪ ዩቲዩብ ቻናል ላይ አስተያየታችሁን እንድትለግሱ አስተያየታችሁን ደግሞ መሰረትም አድርገን ምላሽ ልንሰጥ እንደምንችል ጭምር ከወዲሁ ገልጻለሁ። አብሬ ከእናንተ ጋር ቆይታ ያደረግኩት እኔ ይድነቃቸው ከበደ ነኝ። ዳግም በሌላ መሰናዶ እስክንገናኝ ድረስ ሰላም ቆዩ።